በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ዕዝራ ሱቱኤል ምዕራፍ 1 ከተማችን ኢየሩሳሌም በጠፋች በ30 ዓመት ዕዝራ የተባልኩ እኔ ሱቱኤል በባቢሎን ነበርሁ። በመኝታዬም ደንግጬ ነበርሁ። ፊቴም ተገልጦ ነበር። በልቡናዬም ሐሳቤ ይወጣና ይወርድ ነበር። የጽዮንን ጥፋቷን በባቢሎንም የሚኖሩ ሰዎችን ደስታ አይቻለሁና ሰውነቴም ፈጽማ ታወከች። የሚያስፈራ ነገርንም ከልዑል ጋር እናገር ጀመርሁ። ስናገርም እንዲህ አልሁ፣ አቤቱ ጌታ ሆይ አስቀድሞ ምድርን በፈጠርካት ጊዜ አንተ ብቻህን ይህን ያልህ አይደለምን? አዳምን በመዋቲ ሥጋ ታስገኘው ዘንድ መሬትን ያዘዝካት አይደለምን? እርሱም የእጆች ፍጥረት ነው። በእርሱም ላይ የሕይወትን እስትንፋስ እፋልህበት። በፊትህም ሕያው ሆነ። ምድርም ሳትጸና ቀኝህ ወደ ተከለቻት ወደ ገነት አገባኸው። እርሱንም የጽድቅ ትእዛዝን አዘዝኸው፣ ትእዛዝህንም አፈረሰ። ከዚህም በኋላ በእርሱና በልጆቹ ላይ ሞትን አመጣ። አሕዛብና ሕዝብ፣ ነገድና ቁጥር የሌላቸው መንደርተኞችም ከእርሱ ተወለዱ። አሕዛብም ሁሉ በየሥራቸው ኖሩ። በፊትህም በደሉ፣ አንተንም ካዱ። አንተ ግን አልከለከልካቸውም። ዳግመኛም በየጊዜው በምድር ላይና በዚህ ዓለም በሚኖሩ ሰዎች ላይ የጥፋት ውሃን አመጣ፣ አጠፋሃቸውም። ቅጣታቸውም የተካከለ ሆነ። በአዳም ሞትን እንዳመጣ እንደዚሁ በእነዚህም ላይ የጥፋት ውሃን አመጣ። ከእነርሱም ስሙ ኖህ የሚባል አንድ ሰውን ከቤተሰቡ ጋር አተረፈ። ከእርሱም ጻድቃንና ኃጥአን ተወለዱ። ከዚህም በኋላ ይበዙ ዘንድ በምድር የሚኖሩትም ይመሏት ዘንድ በጀመሩ ጊዜ ልጆቻቸውም በበዙና ከእነርሱም ብዙ የሚሆኑ አሕዛብና ሕዝብ በተወለዱ ጊዜ ከቀደመው በደል ይልቅ እንደገና እጅግ ይበድሉ ጀመሩ። ከዚህ በኋላ በፊትህ በበደሉ ጊዜ ከእነርሱ አንዱን ስሙ አብርሃም የሚባለውን መረጥ። እርሱንም ወደድኸው። የዘመኑንም መጨረሻ ለብቻው በብቻ በሌሊት አሳየኸው። የዘላለም ቃል ኪዳንንም አጸናህለት። ልጆቹንም እስከ ዘላለም ፈጽመህ እንዳታጠፋቸው ተስፋ ሰጠኸው። ይስሐቅንም ሰጠኸው። ለይስሐቅም ያዕቆብንና ኤሳውን ሰጠኸው። ያዕቆብንም ለራስህ ለየ፣ ኤሳውን ግን ጠላ። ያዕቆብም ትልቅ ሕዝብ ሆነ። ዘሮቹንም ከግብጽ ባወጣቸው ጊዜ ወደ ደብረ ሲና ወሰድሃቸው። ሰማያትን ዝቅ አደረክላቸው፣ ምድርንም አነዋወጥክላቸው፣ ዓለምንም አወክላቸው። ጥልቁን አነዋወጥክላቸው፣ ባህሩንም ከፈልክላቸው። ለያዕቆብ ልጆች ሕግን ለእስራኤልም ወገኖች ትእዛዝን ትሰጣቸው ዘንድ የእሳትና የነውጥጡታ የበረድና የነፋስ የሚሆኑ አራቱ የጌትነት ተአምራት ተደረጉ። ነገር ግን በእነርሱ የሕግ ፍሬ ይደረግ ዘንድ ከእነርሱ ክፉ ሐሳብን አላራክም። ቀዳማዊ አዳም ክፉ ልብን ገንዘብ አድርጎ ነበርና ድል ተነሳ። እርሱ ብቻ አይደለም ከእርሱ የተወለዱ ልጆችም ሁሉ እንጂ። ከዚህ በኋላ ያቺ ደዌ ከሕግ ጋር በሰው ሁሉ ልቡና ከክፉ ሥራ ጋር ኖረች። በጎነትም ጠፋች፣ ክፋት ግን ኖረች። ዘመን አለፈ፣ ዓመትም ተፈጸመ። ስሙ ዳዊት የሚባል አገልጋይንም አስነሳ። ለስምህ ከተማን ይሠራ ዘንድ መባህንም በውስጧ ያቀርብ ዘንድ ነገርኸው። ብዙ ዓመትም ሆነ፣ ምንም የሚሰሩት በጎ ሥራ ሳይኖር በዚህ ዓለም የሚኖሩ ሰዎች በደሉ። አዳም እንዳደረገ ልጆቹም ሁሉ እንዳደረጉ እነርሱም ክፉ ሐሳብን ገንዘብ አድርገዋልና ከተማህንም በጠላቶችህ እጅ አሳልፈ ሰጠህ። ባቢሎን ከጽዮን ጋር እንደተገዳደረች ያን ጊዜ እኔ በልቡናዬ ጽዮን ከተማን እጅ ያደርጓት ዘንድ በባቢሎን የሚኖሩ ሰዎች ጽድቅን በመስራት በውኑ ይበልጡናልን አልሁ። ከዚህም በኋላ ወደዚህ በደረስኩ ጊዜ ቁጥር የሌለው ኃጢአትን አየሁ። እነሆ ለ30 ዓመት ሰውነቴ ብዙ ከሃዲያንን አየች። በዚህም ልቡናዬ አደነቀ። ኃጥአንን እንዴት እንደምታገሳቸው ለዝንጎችም እንደምትራራላቸው ወገኖችንም ጥለ ጠላቶችን እንዴት እንደምትጠብቅ አየሁ። የማንንም አልተመለከትክም። የዚህችስ መንገድ ፍጻሜዋ እንዴት ነው? ጽድቅን በመስራት ባቢሎን ከጽዮን የምትበልጥበት አለን? አዎ ከእስራኤል ሌላ ወገን ያወቀ አለን? ወይስ በሕግ እንደ ያዕቆብ የታመነ ሌላ ወገን አለን? ዋጋው ያልተገለጠ ድካሙም ያላፈራ አለን?
ወደ አሕዛብም በሄድኩ ጊዜ ሕግንና ትእዛዝን ሳስቡ ደስ ብሏቸው አገኘኋቸው። አሁንም በእርሱ ዘንድ የሚዛን ውልብልቢትን የምትመስል ያህል አንሶ ይገኝ እንደሆነ የእኛንና በባቢሎን የሚኖሩ ሰዎችን ኃጢአት በሚዛን መዝን። በዚህ ዓለም የሚኖሩ ሰዎች በፊትህ ያልበደሉ መቼ ነው? ወይስ ሕግህን እንደዚህ የጠበቀ ወገን ማን ነው? ምዕራፍ 2 የሰው አእምሮ ውስንነት። ስሙ ኡርኤል የተባለው ወደ እኔ የተላከው መልአክ መለሰልኝ። የልዑልን የጌትነቱን ምክር ታገኝ ዘንድ ልቦናን ማድነቅን አደነቅን አለኝ። አዎ ጌታዬ አልሁት። እርሱም እንዲህ አለኝ፣ ሦስቱን መንገዶች አሳይ ዘንድ ሦስቱንም ምሳሌዎች በፊትህ አኖር ዘንድ ተላኩ። ከእነዚህም አንዲቱን የተረጎምክልኝ እንደሆነ እኔም ታውቅ ዘንድ የምትወዳትን ይችን መንገድ እነግርሃለሁ። ይህ ክፉ ልቡናም ስለምን እንደሆነ አስተምርሃለሁ። እኔም አልሁት፣ አቤቱ ተናገር። እርሱም አለኝ፣ እሳቱን በሚዛን መዝን፣ ነፋሱንም በመስፈሪያ ስፈር፣ ያለፈችውንም ቀን ጥራት። እኔም መልሼ እንዲህ አልሁት፣ ስለዚህ ነገር እኔን እንደጠየከኝ ይህ ነገር ማድረግ የሚችል የተፈጠረ ሰው ማን ነው? እርሱም አለኝ፣ በባህር ውስጥ ምን ያህል ቤቶች አሉ? ወይም በጥልቅ ውስጥ ምን ያህል ምንጮች አሉ? ወይም በሰማያት ላይ ምን ያህል መንገድ አለ? ወይም የሲኦል መንገድ ቤት ነው? ወይም የገነት መንገድ ቤት ነው ብዬ ጠይቄስ ቢሆን ወደ ጥልቁ አልወረድሁም፣ ወደ ሲኦልም ፈጽሜ አልወረድሁም፣ ወደ ሰማይም አልወጣሁም ባልኸኝ ነበር። አሁን ግን ስለ ነፋሳትና ስለ እሳት ስላለፈችውም ቀን እንጂ ይህን አልጠየቅኩም። እነሆ ልታውቀው አትችልም። ስለ እነዚህም የመለስክልኝ የለም። በአንተ ዘንድ ያለውን ማወቅ ያልቻልክ የልዑልን የመንገዱን ሥርዓት እንዴት ማወቅ ትችላለህ? የልዑል መንገዱ ፍጻሜ በሌለው ተወስኗልና የምትፈርስ የምትበሰብስ አንተ የማይፈርስ የማይበሰብስ የልዑል መንገድ ማወቅ አትችልም። ይህንንም በሰማው ጊዜ በግንባሬ ወደቅሁ። ተፈጥረን በኃጢአት ከምንኖርና መከራን ከምንቀበል ባልተፈጠረን በተሻለን ነበር። መከራ እንድንቀበልም አናውቅም አልሁት። የዛፎችና የባህር ምሳሌ። መልሶም እንዲህ አለኝ፣ ዛፍና የዱር እንጨቶች ሄደው ምክርን ተማከሩ። ከፊታችን እናርቃት ዘንድ ኑ ሄደን ባህርን እንውጋት፣ ለዛፍነታችንም ሌላ ሀገር እናቅና አሉ። እንደዚሁም የባህር ማዕበላት ምክርን መከሩ። ለማዕበልነታችን በዚያ ሌላ ሀገር እንድናቀና በምድረ በዳ ያለ ዛፍን እንወጋው ዘንድ ኑ እንዝመት አሉ። የዛፎች ምክር ከንቱ ሆነ፣ እሳት ወጥታ በልታቸዋለችና። እንዲሁም የባህር ማዕበላት ምክር ከንቱ ሆነ፣ አሸዋው ገድቦ ከሏቸዋልና። ፍርድን የምታውቅ ከሆነ ከነዚህ ማንን እውነተኛ ማንንስ ሐሰተኛ ታደርጋለህ አለኝ። መልሼም እንዲህ አልሁ፣ ሁለቱ ከንቱን አሰቡ። የብስ ለዛፍ ባህርም ማዕበልን ትሸከም ዘንድ ተሰጥታለችና። እርሱም መልሶ እንዲህ አለኝ፣ መልካም ፈረድክ። እንዲሁ ለራስህ ለምን አትፈርድም? የብስ ለዛፍ ባህርም ለማዕበሏ እንደተሰጠች እንዲሁ በምድር የሚኖሩ ሰዎች በምድር ያለውን ማወቅ ይችላሉ እንጂ በሰማያትና ከሰማያት በላይ ያለውን አይደለም። የዘመኑ ፍጻሜ። መልሼም እንዲህ አልኩት፣ አቤቱ ጠይቀሃለሁ። እንግዲያው እናስብ ዘንድ ልብ ለምን ተሰጠን? እኔ ግን የልዑልን መንገድ ጠይቅ ዘንድ አልወደድሁም፣ ሁልጊዜ በእኛ ላይ ስለሚያልፈው እንጂ። እስራኤል በውርደት ለአሕዛብ የወደድከውም ሕዝብ ለኃጢአተኞች ሕዝብ ተሰጥቷልና። የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈው ቃል ኪዳን የለምና። ከዓለም እንዳንበጣ እናልፋለን፣ ሕይወታችንም እንደ ጢስ ነው። ምሕረትንም ለማግኘት የተገባን አይደለንም። ነገር ግን በእኛ ስለተጠራ ስለ ቅዱስ ስሙ ምን እናደርጋለን? ስለዚህ ነገር ጠየቅሁ። እርሱም መለሰልኝ እንዲህም አለኝ፣ በሕይወት ካለ ታየዋለህ፣ በሕይወት ብትኖርም በጊዜው ታውቀዋለህ። ዓለም ያልፍ ዘንድ ይቸኩላልና ዓለም የጻድቃንን ተስፋ ማስቀረት አይችልምና። ይህ ዓለም ጭንቅን የተሞላ ነውና ደዌንም የተሞላ ነውና። ስለ እርሷ የጠየከኝ ክፋት ተዘርታለችና መከሯም አልደረሰምና። በውስጡም የተዘራው ካልታጨደና ካልተነሳ ክፋት የተዘራችበት ቦታው አይወገድም። በመጀመሪያ ክፉ ዘር ቅንጣት በአዳም ልቡና ተዘርቶ ነበርና የኃጢአት ፍሬም ተወልዷልና እስከ ዛሬም ድረስ ደርሷልና መከሩም እስኪደርስ ድረስ ይወለዳል። አንተ ራስ እስኪያስበው የክፉ ዘር ቅንጣት ቢዘራ ይህን ያህል የኃጢአት ፍሬ ተወለደች። የመልካም ዘር ቅንጣት ግን ብትዘራ ቁጥር የሌለውን መልካም ፍሬን እንዴት ባፈራሽ ነበር። መልሼም እንዲህ አልሁት፣ ደገኛው እስከ መቼ ይሆናል? የዚህ ዓለም ዘመኑ ክፉም ጥቂትም ነውና
መልሶም እንዲህ አለኝ ከልዑል ይልቅ አንተ እጅግ የምትቸኩል አይደለህም አንተ ስለ ራስህ ትቸኩላለህ ልዑል ግን ስለ ብዙዎች ይቸኩላል ስለዚህ የጻድቃን ነፍሳት በማደሪያቸው ሆነው ጠየቁ በዚህ እስከ መቼ ድረስ እንኖራለን የዋጋችንስ መከር መቼ ይደርሳል አሉ መልአኩ ኢዩማኤልም እንዲህ ብሎ መለሰላቸው እንደናንተ ያሉት ጻድቃን ቁጥራቸው በተፈጸመ ጊዜ ነው ይህ ዓለም በሚዛን ተመዝኗልና ባህሩንም በመስፈሪያ ሰፍሮታልና የተሰጠው መስፈርት እስኪፈጸም ድረስ ዝም ይላል አይነቃምም እንደናንተ ያሉ ጻድቃን ቁጥራቸው በተፈጸመ ጊዜ ነው ይህ ዓለም በሚዛን ተመዝኗልና ባህሩንም በመስፈሪያ ሰፍሮታልና የተሰጠው መስፈርት እስኪፈጸም ድረስ ዝም ይላል አይነቃምም እኔም መልሼ እንዲህ አልኩት አቤቱ ጌታዬ እነሆ እኛ ሁላችን ኃጢአትን የተመላንን ምናልባት የጻድቃን የዋጋቸው መከር በእኛ ምክንያት ይከለከላልን ወይስ በዚህ ዓለም ስለሚኖሩ ሰዎች ኃጢአት ነውን እርሱም መለሰልኝ እንዲህም አለኝ 9 ወር ከተፈጸመ በኋላ በማህፀኗ ያለው ልጅዋን ማስቀረት ይቻላት እንደሆነ ሄደ የጸነሰች ሴትን ጠይቃት እኔም መልሼ አልኩት አቤቱ አትችልም እርሱም አለኝ ሲኦልና የጻድቃን ነፍሳት ማደሪያዎችም እንዲሁ ናቸው ማህፀን በምጥ ጊዜ ለመውለድ እንደምትቸኩል ምድርም ዓለም ከተፈጠረ ጀምሮ የተቀበሩባት ሰዎችን ትሰጥ ዘንድ ትቸኩላለች ያን ጊዜም ታውቅ ዘንድ የምትወደውን ነገር እነግርሃለሁ ምን ያህል ዘመን እንደቀረ እኔም መለስኩለት እንዲህም አልሁት በፊት ባለሟልነትን ካገኘው ልጠይቅም እንዲቻለኝ ካደረከኝ ይህን ንገረኝ ይመጣ ዘንድ ያለው ዘመን ባለፈው ዘመን ልክ ነውን ወይስ ያለፈው ዘመን ይበዛል ያለፈውን አውቀዋለሁና የሚመጣውን ግን አላውቀውምና እርሱም አለኝ በቀኝ በኩል በአንድ ወገን ነቁም የምሳሌውንም ትርጓሜ ያሳይሃለሁ እኔም ቆምሁ እነሆም ምድጃ በፊቴ እየነደደ ሲሄድ አየሁ ከዚህም በኋላ እሳቱ በሄደ ጊዜ እነሆ ጢሱ ቀረ ከርሱም በኋላ ውሃን የተመላሽ ደመና በፊቴ ሄደች ታላቅና ብዙ የሆነ ዝናብንም ታዘንባለች ታላቁ ዝናብም ካለፈ በኋላ ካፊያው ቀረ እርሱም አለኝ እንግዲህ እስኪ አንተ አስበው ከካፊያው ዝናሙ ከጢሱ ሰዓቱ እንደሚበዛ እንደዚሁም ያለፈው መስፈርት ይበዛል ነገር ግን ካፊያውም ጢሱም ይቀራል እስከነዚያ ዘመኖች ድረስ እኖራለሁን እንጃ በእነዚያ ወራቶችስ ምን ይደረጋል ብዬ ማለድሁት እርሱም መለሰልኝ እንዲህም አለኝ ስለጠየከኝ ምልክትስ ከብዙ በጥቂቱ መንገር ይቻለኛል ስለ ሕይወት ግን ነገር ዘንድ አልተላኩም እኔም አላውቀውም ምዕራፍ 3 የዓለም ፍጻሜ ምልክት ምልክቱም እነሆ ወራት ይመጣል በምድር የሚኖሩትንም ሰዎች ታላቅ ድንጋጤ ይይዛቸዋል የጽድቅ መንገድም ትሰወራለች ሃይማኖትም ከሀገር ትጠፋለች በደልም አንተ ካየኸውና ከሰማኸው ይልቅ ይበዛል ዛሬ የጠፋና የፈረሰውን የምታየውም ሀገር ይጠፋል ምድርም ምድረ በዳ ትሆናለች ልዑልም ሕይወትን ከሰጠ ከ3 ወራት በኋላ ምድርን ስትታወቅ ታያታለህ ፀሐይም ድንገት በሌሊት ያበራል ጨረቃም ድንገት በቀን ያበራል ከእንጨቶችም ደም ይፈሳል ድንጋይም ትጮኻለች ሕዝቡም ይታወቃሉ ከዋክብትም ይረግፋሉ ብዙዎች ያልጠረጠሩት ይነክሳል ሁሉም ቃሉን ይሰማል በብዙ አገሮች ሽብር ይሆናል ጥቅል ሰዓትም ይላካል የምድረ በዳ አውሬዎችም ከቦታቸው ይፈልሳሉ ከሴቶችም ባለ ምልክት ይወለዳል የሚጣፍጠውም ውሃ መራራ ይሆናል ወዳጆችም እንደ ጠላት በድንገት እርስ በርሳቸው ይጋደላሉ ያን ጊዜም ጥበብ ትሰወራለች ምክርም ወደ ማደሪያዋ ትመለሳለች ብዙ ሰዎች ይፈልጓታል ነገር ግን አያገኟትም በምድርም ላይም ኃጢአት አመጽም ስንፍናም ትበዛለች አንዲቱ ሀገር አቅራቢዋን ሀገር በእውኑ ባንቺ ዘንድ የተደረገ ጽድቅ አለን ወይስ ጽድቅን የሚያደርግ ሰው አለን ብላ ትጠይቃታለች ያችም የለም ትላታለች በእነዚያም ወራቶች ሰው ሞትን ይመኛል ነገር ግን አያገኝም ሚስትም ያገባል ደስም አይለውም ይደክማል ስራውንም ይሰራል መንገዱ ግን አይከናወንለትም ይህንም ምልክት ነገር ዘንድ ተላኩ ዛሬ እንደጾምክም ዳግመኛ 7 ቀን ብትጸልይና ብታለቅስ ከዚህ የሚበልጥ ሰማለህ ዳግመኛም ከንቅልፌ ነቃው ሰውነቴም እጅግ ስቅጥጥ አለችብኝ ሰውነቴም እስክትዝል ድረስ ደከመች ወደ እኔ መጣውና የተናገረኝ መልአኩም እጄን ያዘኝ በእግሬም አቁሞ አጸናኝ ከዚህም በኋላ በሁለተኛይቱ ሌሊት የሕዝቡ ያለቆቻቸው አለቃ ፍልስጥኤል ወደ እኔ መጣ እንዲህም አለኝ አንተ እዝራ ወዴት ነበርክ ፊትህስ ስለምን አዝኗል በምርኮ ሀገር ያሉ እስራኤል ሁሉ ለአንተ አደራ እንደተሰጡ አታውቅምን እንግዲህ እስራኤልን እንዳጥላቸው መንጋዎችንም በክፎች ተኩላዎች አፍ እንደጣለ እረኛ እንዳትሆን
ተነስተ እህልን ቅመስ እንዲህም አልሁት ከኔ ዘንድ ሂድ ዳግመኛም እስከ 7 ቀን ድረስ ወደ እኔ አትምጣ ከዚህም በኋላ ወደ እኔና እኔም ነገርን እነግርሃለሁ ከኔም ዘንድ ሄደ ሁለተኛ ራእይ እኔም መልአኩ ኡሪኤል እንዳዘዘኝ አዝኜ ያለቀስኩ 7 ቀን ጾምሁ ከ7 ቀን በኋላም የልቡና ሐሳብ እጅግ አደከመኝ የጥበብ መንፈስ ሰውነቴን አነሳሳቻት ዳግመኛም በልዑል ፊት እናገር ጀመርኩ እንዲህ አልሁ አቤቱ ጌታዬ ከምድር ዛፎችና እንጨቶች ሁሉ አንድ የወይን ሐረግን ላንተ መረጥክ ከዓለሙ ጥልቆች ሁሉ አንድ ወንዝን ላንተ መላ ከሀገሮቹም ሁሉ አንድን ሀገርን መረጥክ ከተሰሩት ከተሞችም ሁሉ ጽዮንን ላንተ ቀደስክ ከተፈጠሩ ወፎችም ሁሉ አንድ ርግብን ላንተ ለየ ከተፈጠሩ እንስሳትም ሁሉ አንድ በግን መረጥክ በምድራዊ ዛፍ ሁሉ አንድ ሕዝብን ለራስ መረጥክ ለዚህ ለመረጥከው ሕዝብም ሁሉ ዘንድ የተፈተነ ሕግን ሰጠኸው አሁንም አቤቱ ይህ አንዱን ለብዙዎች አሳልፈ ለምን ሰጠኸው ከሌሎችም ስሮች ለይተ አንዱን ስር ለምን አጎሳቆልኸው አንድ ሕዝብንስ በብዙዎች መካከል ለምን በተነኸው የተስፋ ባላጋራዎች በሕግ የታመኑትን ረገጧቸው ወገኖችንስ ከጠላቸው አንተ በእጅ ብትቀጣቸው ይሻላል ይህንንም ቃል ከተናገርኩ በኋላ ባለፈችው በዚያች ሌሊት አስቀድሞ ወደ እኔ የመጣው መልአክ ወደ እኔ ተላከ እንዲህም አለኝ ስማይ ልንገርህ አድምጠኝ ብዙም እነግርሃለሁ እኔም አልሁት አቤቱ ተናገር እርሱም አለኝ ይህ ለእስራኤል እጅግ ድንቅ ነው ወይስ ከፈጣሪው ይልቅ እስራኤልን አንተ እጅግ ትወደዋለህን እኔም አልሁት አቤቱ አይደለም ነገር ግን ስላሳሰበኝ ተናገርሁ አቤቱ ሁሉ ጊዜም የልዑልን መንገድ አገኝ ዘንድ የፍርዱንም ፍለጋ አውቅ ዘንድ ስመራመር ኩላሊቴን አስጨነቀኝ እርሱም አለኝ አትችልም እኔም አልሁት አቤቱ ስለምንድነው ስለምንስ ተወለድኩ የያዕቆብን መከራ የእስራኤልንም ወገኖች ድካማቸውን እንዳላይ የእናቴ ማይፀን ስለምን መቃብር አልሆነኝም እንዲህም አለኝ ገና ያልመጡ ቀኖችን ቁጥር የተበተኑትንም አበባዎች ሰብስብልኝ የደረቀውንም ሳር አለምልምልኝ የተዘጉትንም ቤቶች ክፈትልኝ በውስጣቸውም የተዘጉ ነፋሳትን አምጣልኝ ፈጽሞ ያላዩዋቸውንም ፊታቸውን አሳየኝ ቃላቸውንም አሰማኝ የዚያን ጊዜም በሚገባ ያገኛቸውን መከራ ነግርሃለሁ እኔም መልሻልሁት አቤቱ ጌታዬ አነዋወሩ ከሰው የተለየ ካልሆነ በቀር ይህን ማወቅ የሚችል ማን ነው እኔ ያላዋቂና የተዋረድኩ ነኝ ይህን የምትጠይቀኝን ነገር እንዴት ልነግር እችላለሁ እርሱም እንዲህ አለኝ እኔ ከምነግርህ ከኒ አንዱን መናገር እንደማችል እንደዚሁ ፍርዴንና ስለ ወገኖቼ የምታገሰውን የፍቅሬን መጨረሻ ማግኘት አችልም እንዲህም አልኩት አቤቱ እነሆ አንተ ስለነርሱ ታገስክ ከኛ አስቀድሞ የነበሩ እንግዲህ ምን ያደርጋሉ እኛና ከኛ በኋላ የሚነሱትስ እርሱም አለኝ ወደ ኋላ ያሉት እንዳይዘገዩ የቀደሙትም እንዳይፈጥኑ ፍርዴን እንደ ቀለበት አደረኳት እኔም አልሁት ፍርድህን ፈጥነት አሳይ ዘንድ የቀደሙትንና ወደ ኋላ ያሉትን አሁንም ያሉትን በአንድ ጊዜ አንድ አድርገ መፍጠር አችልም ነበርን እንዲህም አለኝ ስራ ከሰሪው ፈጽሞ የሚቸኩል አይደለም ዓለምም በውስጧ የተፈጠሩትን ባልቻለቻቸውም ነበር እንዲህም አልኩት አቤቱ የፈጠርካቸውን በአንድ ጊዜ በአንድነት እንደምታስነሳቸው ለእኔ ለባሪያ እንዴት ነገርከኝ የፈጠርካቸውንም በአንድ ጊዜ ፈጥነ የምታስነሳቸው ከሆነ ዓለም ይጨነቃል ይህም ባይሆን ዛሬ ካሉት ጋራ አንድ ጊዜ ሊሸከማቸው በቻለ ነበር እርሱም እንዲህ አለኝ እስኪ የሴት ማህፀንን እሺ አሰኛት 10 ልጆችንም ስትወልጂ ለምን በየዓመቱ ትወልጃለሽ በላት እንግዲህ 10ን በአንድ ጊዜ ትሰጥ እንደሆነ ጠይቃት በየዓመቱ ካልሆነ በቀር በአንድ ጊዜ የማትችል አይደለምን ሕፃን ሴት መውለድ እንደማትችል ያረጀችም እንደማትችል እንዲሁ እኔም ለፈጠርኩት ዓለም በየጊዜው ሥርዓት ሰራሁለት እኔም ጠየቅኩት እንዲህም አልሁት በፊትህ እናገር ዘንድ መንገድ ሰጥተኸኛልና እነሆ በእውነት አንተ አልኸኝ ወጣት የነበረች እናታችሁ ፈጽማ ረጀች ኃይላችንስ እንደቀደሙን ሰዎች ለምን አልሆነልንም እርሱም መለሰልኝ እንዲህም አለኝ ልጅ የወለደች ሴትን ጠይቃት ትነግርህማለች በጥንካሬ አንሳሉ እንጂ ዛሬ የወለድሻቸው ቀድሞ እንደወለድሻቸው ለምን አልሆኑም በላት እርሷም እንዲህ ትልሃለች በወጣትነት የተወለደ ልጅ ልዩ ኃያል ነው በርጅና የተወለደውም ልዩ ደካማ ነው ነገር ግን ከቀደሙ ሰዎች እናንተ በኃይል እንደምታንሱ አንተ ራስህ ታውቀዋለህ ከእናንተም በኋላ የሚወለዱ ከእናንተ ያንሳሉ
የተፈጠረውና ያለውም የሕፃንነቱ ኃይል ዘመን ካለፈ እንዲሁ ነው። እኔም አልሁት አቤቱ ጌታዬ እሺ በለኝ፣ በዓይኖች ፊት ባለሟልነትን ካገኘው ለባሪያህ ንገረው፣ ዓለምህን በማን ትጎበኛለህ? ምዕራፍ 4 እርሱም አለኝ መጀመሪያ በሰው ልጅ ነው፣ በኋላ ግን እኔ ራሴ ነኝ። ሰማይና ምድር አገሮችም ሳይፈጠሩ የዓለም መንገድም ሳይጠና ነፋሳትም ሳይነፍሱ የነጎድጓድ ድምፅም ሳይሰማ የመብረቅ ብልጭታም ሳይበራ የገነት ምድር ሳይፈጠር የአበቦችም ውበት ሳይታይ የመሬት መናወጥ ኃይልም ሳይጠና የመላእክትም ሠራዊት ሳይቆጠሩ የሰማይም ምጥቀቱ ሳይታይ የሰማያትም መስፈርት ሳይሰፈር የሚመጣው ዓለም ፍለጋ ሳይታወቅ የኃጥአን ጥላ ሳይወገድ የጌታ ማኅተም ሕግን በሚጠብቁና ሃይማኖትን በሚያምኑ ላይ ሳይታተም ያን ጊዜ ራሴ ይህን ዓለም እጎበኝ ዘንድ አሰብሁ፣ ሌላም አይደለም። መልሼም እንዲህ አልሁት የመጀመሪያው ዓለም ምልክቱ ጊዜውስ ምንድነው? ፍጻሜውስ መቼ ነው? የሁለተኛውስ ዓለም መጀመሪያው መቼ ነው? ከአብርሃም እስከ ይስሐቅ ነው። ያዕቆብና ኤሳው ከእርሱ ተወልደዋል። በተወለዱም ጊዜ ያዕቆብ የኤሳውን ተረከዝ ይዞ ተወለደ። ኤሳው የዚህ ዘመን ፍጻሜ ምሳሌ ነው። ያዕቆብም የአዲሱ ዘመን መጀመሪያ ነው። የሰው መጨረሻ አካሉ ተረከዙ ነውና የሰው መጀመሪያ አካሉ እጁ ነው። ነገር ግን ዕዝራ አትመራመር። እኔም መለስኩለት እንዲህም አልሁት አቤቱ ጌታዬ በዓይኖች ፊት ባለሟልነትን ካገኘው ባለፈው ሌሊት አስቀድሞ በከፊል የነገርከኝን የዚህን ምልክት መጨረሻ ለባሪያ ንገረው። እርሱም መለሰልኝ እንዲህም አለኝ ተነስተ በእግር ቁም፣ ጩኸት የተመላበትንም ቃል እነግርሃለሁ። አንተ በውስጡ የቆምክበት ቦታ ቢነዋወጥ በነገርኩ ጊዜ አስደንግጥ፣ ስለ ነገር መጨረሻ ነውና። ያን ጊዜ የምድር መሰረቶች ነገርን ያስረዳሉ፣ ነገሩ ስለ እነርሱ ነውና ይንቀጠቀጣሉ፣ ይነዋወጣሉም፣ በመጨረሻቸው ያልፉ ዘንድ አላቸውና። ከዚህ በኋላ ይህን በሰማው ጊዜ ተነስቼ በእግሮቼ ቆምሁ። እነሆ የሚናገረውንም ቃል ሰማው። ድምፁም እንደ ብዙ ውሃ ድምፅ ነበር። በምድር የሚኖሩትን ሁሉ ይጎበኛቸው ዘንድ ልዑል በደረሰ ጊዜ እነሆ ዘመን ይመጣ ይል ነበር። ጽዮን በታነጸች ጊዜ ያመጹብኝን አመጻቸውን ያን ጊዜ መራመራቸው ዘንድ አለኝ። ይመጣ ዘንድ ያለው ዓለም በታተመ ጊዜ የማደርገው ምልክት ይህ ነው። በሰማይ መጻሕፍት ይገለጣሉ፣ ሁሉም ያየኛል። ዓመት የሆናቸው ሕፃናት ፈጽመው ይናገራሉ። የጸነሱ ሴቶችም የ3 ወርና የ4 ወር ሕፃናትን ይወልዳሉ፣ ሕያዋንም ሆነው ይነሳሉ። የማትታይ ምድርም ዘር ተዘርቶባት ትታያለች። ውስጣቸው ሙሉ የነበሩ ቤቶችም ባዷቸውን ይገኛሉ። ነጋሪት ይሰማል፣ የሰማውም ሁሉ ይደነግጣል። በእነዚያም ወራት ወዳጆች ከወዳጆቻቸው ጋር እርስ በርሳቸው እንደ ጠላት ይዋጋሉ። ምድርም በውስጧ የሚኖሩባትን ታስደነግጣቸዋለች። የውሃው ምንጮችም ይገታሉ፣ እስከ 3 ሰዓትም ድረስ አይፈሱም። ከዚህ ከነገርኩ ሁሉ የቀረሰ ሁሉ የሚድን እርሱ ነው። ትድግናዬን የዘመኔንም ፍጻሜ የሚያይ እርሱ ነው። ያን ጊዜም ያረጉና ከተወለዱ ጀምሮ ሞትን ያልቀመሱ እነዚያን ሰዎች ያዩዋቸዋል። በዓለም የሚኖሩ ሰዎችም ልቦና ይለወጣል፣ ሌላ ልቦናም ይሰጣቸዋል። ክፋት ትደመሰሳለችና ተንኮልም ጠፋለችና ሃይማኖት ትለመልማለች። ሞት ድል ይነሳል። ያለ ፍሬ ለብዙ ዘመን የነበረች ጽድቅ ትገለጣለች። በተናገረኝም ጊዜ እኔ የቆምኩበት ስፍራ ጥቂት ጥቂት እያለ ይነዋወጥ ነበር። እርሱም አለኝ ባለፈችው ሌሊት እንደነገርኩ ይህን ምልክት ነገር ዘንድ መጣው። ዳግመኛ 7 ቀን ብጾምና ብጸልይ ከዚህ የሚበልጥ ዳግመኛ ነግርሃለሁ። ቃልህ በልዑል ዘንድ መሰማትን ተሰምቷልና ከሕፃንነትም ጀምሮ ያለው የጽድቅ ኃይል ተገልጧልና። ስለዚህም ይህን ነገር ነግር ዘንድ ልዑል ላከኝ። እንዲህም አለኝ እመን፣ አትፍራ። በኋላ ዘመን እንዳትጠራጠር፣ ስለቀደመውም ክፉ ሐሳብህ አትቸኩል። 3ኛው ራእይ። ከዚህ በኋላ የነገረኝን 3ቱን ሱባዔያት እጨርስ ዘንድ ዳግመኛ 7 ቀን እያለቀስኩ ጾምሁ። በዚያች ሌሊት ልቤ ታወከችብኝ፣ በልዑልም ፊት እናገር ጀመርኩ። ሰውነቴ ፈጽማ ትናደዳለችና ልቡናዬም ትናወጣለችና እንዲህም አልኩ አቤቱ ጌታዬ በመጀመሪያው መፍጠር በመጀመሪያይቱ ቀን ሰማይና ምድር ይፈጠር አልክ። እንዲሁም ተፈጠረ። ቃልህም ፍጥረትን ይፈጥር ነበር።
መንፈስም ይሰፍ ነበር ጨለማም ሞልቶ ነበር ጸጥ ብሎም ነበር ድምጽም አልነበረም የሰው ልጅ ድምጽ ገና አልነበረምና ያን ጊዜም ብርሃን ከአዳራሽ እንዲገኝ ፍጥረትም እንዲገለጥ አዘዝክ ዳግመኛም በሁለተኛው ቀን በሰማያት ላይ ያለ ነፋስን ፈጠርክ ኩሌታውም ወደ ላይ ይወጣ ዘንድ ኩሌታውም በታች ይኖር ዘንድ በውሃው መካከል እንዲለይ አዘዝከው ዳግመኛም በሶስተኛ ቀን ውሃን ከምድር በሰባተኛው እጅ ላይ እንዲሰበሰብ አዘዝከው የምድር ስድስቱ እጅም በውስጣቸው ያርሱ ዘንድ ዘርም ይዘሩ ዘንድ በፊትህም ይኖሩ ዘንድ ደረቅ ሆኖ ይቀራል ቃልህም በወጣ ጊዜ ፍጥረታት ይፈጠር ነበር ያን ጊዜም ቁጥር የሌለው ብዙ ፍሬ በቀለ የሁሉም ጣዕሙ ያበባው መልክ ልዩ ልዩ ነበር የእንጨቱም አይነት ልዩ ልዩ ነበር መዓዛውም ልዩ ነበር በአራተኛውም ቀን ያበሩ ዘንድ የጨረቃና የፀሐይ ብርሃን የከዋክብትም ሥርዓት ይፈጠር ዘንድ አዘዝክ ይፈጠር ዘንድ ላለው ሰው የሚያገለግሉ ዘንድ አዘዝካቸው በአምስተኛው ቀን የናጌብ ውሃ ያለበትን ያን ሰባተኛውን እጅ ሕይወት ያላቸውን ወፎችንና ዓሣዎችን ያስገኝ ዘንድ አዘዝከው ስለዚህ ትውልድ ሁሉ ጌትነትን ይናገሩ ዘንድ የማይናገርና ደመ ነፍስ የሌለው ያ ውሃ ሕይወት ያለውን አስገኘ ያን ጊዜም የፈጠርካቸውን ሁለቱን እንስሳት ጠበቅ የአንዱን ስሙን ብሄሞት አልከው የሁለተኛውንም ስሙን ሌዋታን አልከው በየራሳቸውም ለያቸው የናጌብ ውሃ ያለበት ያ ሰባተኛው እጅ ሊወስናቸው አይችልምና አራቱ ተራሮች ባሉበት በዚያ እርሱ በውስጡ ይኖር ዘንድ ለብሄሞት ከስድስቱ እጅ አንዱን እጅ የብስን ሰጠኸው ለሌዋታንም የባህሩን ሰባተኛ እጅ ሰጠኸው ለምትወዳቸው ምግብ የሆኑ ዘንድም ጠበቅካቸው በስድስተኛይቱም ቀን በፊት እንስሳን የሰማይ ወፎችንና የዱር አውሬዎችን ታስገኝ ዘንድ ምድርን አዘዝካት በዚህም ሁሉ አዳምን ገዥ አድርገህ ሾምከው አስቀድመ በፈጠርከው ፍጥረት ላይም ገዥ ሆነ በእርሱም ምክንያት የመረተን እኛ ወገኖች ከእርሱ ተገኘን አቤቱ ይህን ሁሉ በፊት ተናገርኩ ይህን ዓለም ስላንተ ፈጠርኩት ብለሃልና ከአዳም የተወለዱ ሌሎች አሕዛብ ግን እንደ ኢምንት ናቸው እንደ ምራቅም ይመስላሉ እንደ አፍሻት ጠብታም ናቸው ደስታቸውም እንደ ኢምንት ነው አሁንም እነሆ እንደ ኢምንት ናቸው ያልካቸው እነዚህ አሕዛብ እነሆ በእኛ ላይ ሰለጠኑ ረገጡንም የሚወደው የባህር አንድያ ልጅ ያልከን እኛ ወገኖች ግን በአሕዛብ እጅ ገባን ነገር ግን ዓለምን ስለ እኛ ከፈጠርከው ዓለማችንን ለምን አንወርስም ይህስ እስከ መቼ ድረስ ነው ምዕራፍ 5 ከዚህ በኋላ ይህን ነገር ተናግሬ በጨረስኩ ጊዜ ባለፈችው በዚያች ሌሊት አስቀድሞ ወደኔ የመጣው ያ መልአክ ወደኔ ተላከ እዝራ ሆይ ተነስ ነገር ዘንድ ወደ አንተ የመጣው የኔን ቃል ስማ እኔም አልሁት ጌታዬ ተናገር እርሱም ማረኝ በአንድ ሰፊ ቦታ ባህር አለች እርሷም ሰፊና ጥልቅ ናት ጠባብ የመግቢያ መንገድም አላት የመስኖ ውሃ ወያለም ትሆናለች ያያትና ያገኛት ዘንድ ወደዚያች ባህር ሊገባ የወደደ ቢኖር ያን ጠባቡን መግቢያዋን ካላለፈ ወደ አደባባይዋ መግባት እንዴት ይችላል ወይም በሜዳ የተሰራች ከበረከቱም ሁሉ የተመላች አንዲት ከተማ አለች የመግቢያዋ መንገድ ጠባብ ነው በገደል ውስጥም ናት በቀኙ እሳት በግራዋም ጥልቅ ውሃ አለ አንዲት መንገድ በውሃና በእሳት መካከል አለች መንገዷም ከአንድ ሰው እግር ጫማ በቀር አትችልም ይህች ከተማ የተሰጠችው የሚወርሳት ሰው ቢኖር ያን ጠባቡን መንገድ ካላለፈ ርስቱን እንዴት ያገኛል አቤቱ እንደዚሁ ነው አልሁት እርሱም እንዲህ አለኝ የእስራኤል ምድራቸው ድል ፈንታቸውም እንዲሁ ነው ዓለምን ስለነርሱ ፈጥሬዋለሁና አዳምም ትእዛዜን ባፈረሰ ጊዜ የዚህ ዓለም ጎዳናው ሰንከልካላና ጠባብ ጎድጓዳና የከፋ መከራው ይበዛ ጻርና ጋርን የተመላ ሆነ የዚያኛው ዓለም ግን ጎዳናው ታላቅ ነው ሰፊም ነው ብሩህም ነው ሞት የሌለበት የሕይወት ፍሬንም ያፈራል ሕያዋን የምትሆኑ እናንተም ያን ሰንከልካላና ያን ኃጢአት ካላለፋችሁት ለእናንተ የተዘጋጀውን ማግኘት አትችሉም አሁን ሳፈር የምትሆን አንተ ለምን ትታወካለህ ሟች የምትሆን አንተስ ለምን ትናወጣለህ ያለውን እንጂ የሚመጣውን በልብ ለምን አታስብም የኃጥአን ድል ፈንታ እኔም መልሼ አልኩት አቤቱ ጌታዬ ጻድቃን ይህን ዓለም እንደሚወርሱት ኃጥአን ግን እንደሚጠፉ አንተ በሕግ እነሆ ተናገርክ ጻድቃን ሰፊውን ተስፋ ያደረጉ ጠባቡን ይታገሱታልና ጠባቡን የሚታመኑ ኃጥአን ግን ሰፊውን አያገኙትም እርሱም እንዲህ አለኝ አንተ በፍርድ ከአንዱ ከእግዚአብሔር የምትሻል አይደለህም ከልዑልም አንተ የምትራቀቅ አይደለህም የሰራውን የእግዚአብሔርን ሕጉን ያቃለሉ እነዚያ ይጥፉ እግዚአብሔር ሕጉን ሰርቶ በሕይወት እንዲኖሩ አዟቸዋልና ሕጉን ቢጠብቁ ግን ባልተፈረደባቸውም ነበር ኃጥአን ግን ካዱት ተውትም ለራሳቸውም ክፉ ሐሳብን አሰቡ ሽንገላንና አመፅን ለራሳቸው ገንዘብ አደረጉ
ከዚህም ሁሉ ጋር እግዚአብሔር የለም አሉ። መንገዱንም ተዉ፣ ሕጉንም ካዱ፣ ቃል ኪዳኑንም ቸል አሉ። በሥርዓቱም አልታመኑም፣ ሥራውንም ናቁ፣ አምልኮቱንም አላሰቡም። ስለዚህ የተራቆተው ለተራቆቱት ነው፣ የተሞላውም ለተሞሉት ነው። የመሲህ መንግሥት እኔ ነገርኩ ምልክት የሚገለጥበት ወራት እነሆ ይመጣልና ዛሬ የምትታይ ከተማ ታልፋለች፣ ዛሬ የተሰወረች ምድርም ትገለጻለች። እኔ ከነገርኩ ከክፉ ሥራ የዳነውን ሁሉ ክብሬን የሚያይ እርሱ ነው። የኔ መሲህ አብረውት ካሉት ጋር ይገለጣልና የሚነሱትንም ደስ ያሰኛቸዋል። ከዚህ በኋላ ልጄ መሲሁ ይፈጽማል፣ አእምሮ ያለውም ሰው ሁሉ ይፈጽማል። ዓለምም እንደ ቀድሞ 7 ቀን ዝም ያለውን ያህል ወደ ቀድሞ አነዋወሩ ይመለሳል። የሚቀርም የለም። ከ7 ቀን በኋላም የነቃበት ጊዜ የሌለው ሰው ይነሳል። የሟቲ ሰው ዓለምም ያልፋል። ምድርም የተቀበሩባትን ሰዎች ትመልሳለች፣ መሬትም በውስጡ ያረፉትን ሰዎች ይመልሳል። ከዚህም በኋላ አብያተ ነፍስ በውስጣቸው የተቀመጡ ነፍሳትን ይመልሳሉ። ያን ጊዜም ልዑል በፈጠረው በዙፋኑ ላይ ይገለጣል። ቸርነቱም ትመጣለች፣ ይቅርታውም ትመለሳለች፣ ትዕግስቱም ትሰበሰባለች። ቁርጥ ፍርድ ብቻ ይቀራል፣ ጽድቅ ትጸናለች፣ ሃይማኖትም ትገለጣለች። ሰውን ሥራውን ይከተለዋል፣ ዋጋውም ይገለጣል። ቅንነቱም ትነቃለች፣ ኃጢአቱም አታንቀላፋም። የቁርጥ ፍርድ ጉድጓድ በእረፍት ቦታ አንጻር ይከፈታል፣ በደስታ ገነትም አንጻር እሳተ ገሃነም ይገለጣል። ያን ጊዜ ልዑል ከሙታን የተነሱ አሕዛብን እነሆ እዩ፣ የካዳችሁትም ማን እንደሆነ ወቁ፣ ያልተገዛችሁ ለማን ነው? የናቃችሁትስ የማንን ትእዛዝ ነው ይላቸዋል። እነሆ ወደፊታችሁ እዩ፣ በወዲህ ደስታና ረፍት አለ፣ በወዲያም ፍርድና እሳት አለ። ልዑል በፍርድ ቀን አሕዛብን እንዲህ ይላቸዋል፣ የፍርድ ቀንስ እንዲህ ናት። ፀሐይ ጨረቃም ከዋክብትም የሏትም፣ ደመናም መብረቅም ነጎድጓድም ነፋስም ውሃ ሰማይም ጨለማም ሌሊትም መዓልትም የሏትም። ክረምት በጋም መከርም ብርድም ሐሩርም ጥቅል ነፋስ በረድ ውርጭ ጉም ዝናብ ጠል የለባትም። ማታና ጠዋት ብርሃንና ብልጭልጭታ ፋናና መብራት ሁሉ ለእርሱ የተጠበቀለትን ያይበት ዘንድ ከእግዚአብሔር ከጌትነቱ ብርሃን ብቻ በቀር ሁሉ የለም። የዚያች ሰዓት ርዝመቷ እንደ 7 ዓመት ይሆናል። ፍርዱም ቅጣቱም ይህ ነው። ይህንም ለአንተ ብቻ ነገርሁ፣ የሚድኑ ጥቂት ስለመሆናቸው። እኔም እንዲህ አልሁት፣ አሁንም አቤቱ ትእዛዝን ጠብቀው የኖሩ ብፁዓን ናቸው። ነገር ግን ስለጠየቅኩ ነገር ከሕያዋን መካከል የማይበድል ማን ነው? ከተወለደስ ወገን ሕግን ያልተወ ማን ነው? አሁንም በሚመጣው ዓለም ደስ ታሰኛቸው ዘንድ ያለ ጻድቃን ጥቂት እንደሆኑ የሚፈረድባቸውም ብዙዎች እንደሆኑ አያለሁ። ከዚህ የሚያሳተን ወደ ጥፋትም የመራን ወደ ሞት ጎዳናና ወደ ጥፋት መንገድ የሚወሰደን ከዛሬ ጀምሮ ከእኛ ሕይወት ያራቃት ክፉ ልቦና በእኛ ጸንቷልና ይህም በተወለዱ ሁሉ ላይ ነው እንጂ በጥቂቶች ብቻ አይደለም። መልአኩም መለሰልኝ እንዲህም አለኝ፣ ስማይ ልንገርህ፣ ዳግመኛም አስተምርሃለሁ። ስለዚህ ነገር ልዑል 2 ዓለምን እንጂ 1 ዓለምን ብቻ አልፈጠረም። አንተ ግን የጻድቃን ቁጥራቸው ጥቂት ነው፣ ብዙዎችም አይደሉም፣ የኃጥአን ግን ቁጥራቸው ብዙ ነው ብለሃልና እርሳሱን ከሸክላ ጋር ሥራ። እኔም አልሁት፣ አቤቱ ይህ እንዴት ይቻለኛል? እንዲህም አለኝ፣ ይህን ብቻ አይደለም፣ ነገር ግን ምድርን ጠይቃት፣ ትነግርሃለችም፣ ተናገራት ትመልስልሃለችም። እነሆ ወርቁን ብሩንም ናሱንም ብረቱንና እርሳሱን ሸክላውንም አንቺ ታስገኙዋለሽ በላት። ብር ከወርቅ ናስም ከብር ብረትም ከናስ እርሳስም ከብረት ሸክላም ከእርሳስ ይበዛል። እንግዲህ አንተ ራስህ ወቅ፣ የትኛው ይከብራል? የትኛውስ ይወደዳል? የሚበዛው ነውን ወይስ የሚያንሰው ነው? እኔም መለስኩለት እንዲህም አልሁት፣ ጌታዬ ሆይ የሚያንሰው ይወደዳል፣ የሚበዛውም ይረክሳል። እርሱም መለሰልኝ እንዲህም አለኝ፣ ያሰብከውን አንተ ራስህ መዝነው። ከብዙ ካለው ይልቅ ከጥቂቱ ያለው እጅግ ደስ ይለዋልና ከኔ ዘንድ የሚገኝ የጻድቃን ደስታቸው እንደዚሁ ነው። ስለሚድኑ ስለ ጥቂቶች ደስ ይለኛል፣ ክብሬን ያገኛሉና ስሜም በእነርሱ ተመስግነዋልና። ስለሚጠፉ ስለ ብዙዎች ልቡናዬን አላሳዝነውም። እነርሱ ዛሬ በእሳት ተመስለዋልና እንደ እሳት ነበልባል ሆነዋልና እንደ ጢስም ነደውና ተነው ጠፍተዋልና። የዕዝራ ለቅሶ። እኔም መለስኩለት እንዲህም አልሁት፣ ምድር ሆይ እንዳንቺ ያለ ልዩ ፍጥረት ከመሬትሽ ለምን ተገኘ? ነገር ግን ክፉ ልቦና ከሚፈጠርልን ይልቅ ባይፈጠርልን በተሻለን ነበር። ክፉ ልብም ከኛ ጋር ያድጋል፣ ስለ እርሱም ይፈረድብናል፣ ሳናውቀው እንጎዳለንና። የሰው ልጆች ያልቅሱ፣ የምድረ በዳ አውሬዎች ግን ደስ ይበላቸው። ከአዳም የተወለዱ ሁሉም ያልቅሱ፣ የእንስሳ መንጋዎችም ደስ ይበላቸው፣ የሚጠብቃቸው ቁርጥ ፍርድ ስለሌለ።
ፍርድንም ገሃነምንም ስለማያውቁት ከሞቱም በኋላ መነሳትን ተስፋ ስለማያደርጉ እነርሱ ከኛ እጅግ ይሻላሉና የምንነሳው ትንሣኤ ምን ይጠቅመናል? የተወለድን ሁሉ በኃጢአት ተሰጠምን፣ አመፅንም ተሞላን፣ በደላችንም ጸና። ከሞትም በኋላ ወደ ፍርድ ባንሄድ በተሻለን ነበር አልሁት። ምዕራፍ 6 ለዕዝራ ጥያቄ የተሰጠ መልስ። መልአኩም መለሰልኝ እንዲህም አለኝ፣ ልዑል ይህን ዓለም አዳምንና ከእርሱ የተወለዱትንም ሁሉ በፈጠራቸው ጊዜ ቁርጥ ፍርድንና ቅጣቱን አስቀድሞ አዘጋጀ። አሁንም ከቃል የተነሳ አስተውል፣ እንዲህ ብለሃልና ክፉ ልብ ከኛ ጋር ያድጋል፣ በምድር የሚኖሩም ስለ እርሱ ይፈረድባቸዋል፣ አእምሮ ሳላቸው ይበድላሉና ሕጉንም በልቦናቸው ተቀብለው ትእዛዙን አልጠበቁምና ሕጉንም ተምረው የተቀበሉትን ሕጉንና ትእዛዙን ትተዋልና እንግዲህ በቁርጥ ፍርድ ቀን ምን ይሉ ዘንድ አላቸው? በኋለኛው ዘመንስ ምን ይናገራሉ? ልዑል በዚህ ዓለም የሚኖሩ ሰዎችን ምን ያህል ታገሳቸው? ነገር ግን ስለወሰነው ጊዜ ነው እንጂ ስለ እነርሱ አይደለም። ከፍርድ በፊት ያለ የሙታን ሁኔታ። እኔም መለስኩለት እንዲህም አልኩት፣ በፊት ባለሟልነትን ካገኘው ይህንም ለባሪያ ንገረው፣ በሞትን ጊዜ ከእኛ ከእያንዳንዳችንም ነፍሳችን በምትወጣበት ጊዜ ቁርጥ ፍርዱን የሚያደርግበት ጊዜው እስኪደርስ ድረስ ይጠብቁናል ወይስ ከዛሬ ጀምሮ ይፈረድብናል? እርሱም መለሰልኝ እንዲህም አለኝ፣ ይህንም እነግርሃለሁ፣ አንተ ግን ከካህዲያን ጋር አትጨመርም፣ ከሚፈረድባቸውም ጋር አትቆጠርም። በልዑል ዘንድ የተዘጋጀ መዝገብ ለአንተ አለህና፣ ነገር ግን እስከ ኋለኛው ቀን ድረስ አልገለጠልህም። የሞትስ ነገር እንዲህ ነው፣ ከልዑል ዘንድ የትእዛዝ ቃሉ ከመጣ በኋላ እገሌ ይሙት ባለ ጊዜ ነፍሱ ከሥጋው ትለያለች፣ ዳግመኛም ወደ ሰጣት ትመለሳለች። ለልዑል ጌትነትም አስቀድማ ትሰግዳለች። የልዑልን መንገዶች ካልጠበቁ፣ የልዑልን ሕግ ካቃለሉ፣ እርሱንም መፍራትን ካላሰቡ ከካህዲያን ወገን ከሆኑ ግን እነዚያ የኃጥአን ነፍሳት ይዞራሉ እንጂ ወደ ጻድቃን ማደሪያ አይገቡም። ከዚህ በኋላ መከራ ይቀበላሉ፣ ይጨነቃሉ፣ ያዝናሉ። ሰባቱንም ሥርዓታት ያሳዩአቸዋል። መጀመሪያይቱ ሥርዓት ይህች ናት፣ የልዑልን ሕግ ክደዋልና። ሁለተኛይቱም ሥርዓት እንዲህ ናት፣ ከእንግዲህ ወዲህ ዳግመኛ በሕይወት ይኖሩ ዘንድ መመለስ አይቻላቸውምና። ሦስተኛይቱም ሥርዓት እንዲህ ናት፣ በልዑል ሥርዓት ላመኑ የተዘጋጀላቸውን ዋጋ ያያሉና። አራተኛይቱም ሥርዓት እንዲህ ናት፣ በኋላ ዘመን የሚጠብቃቸውን ፍርድ ያያሉና። አምስተኛይቱም ሥርዓት እንዲህ ናት፣ መላእክት የጻድቃንን ነፍስ በማደራቸው ውስጥ በብዙ ረፍት ሲጠብቋቸው ያያሉና። ስድስተኛይቱም ሥርዓት እንዲህ ናት፣ ከዛሬ ጀምሮ የሚያገኛቸውን መከራ እየዞሩ ያሳዩአቸዋልና። ከነገርኩ ሥርዓታት ሁሉ የምትበልጥ ሰባተኛይቱ ሥርዓት እንዲህ ናት፣ በፊቱ ይፈረድባቸው ዘንድ ያላቸው ዛሬ በሕይወታቸው ሳሉ እነርሱን የበደሉ በፊታቸው የልዑልን ጌታ ባዩ ጊዜ በሐሳር ይቀልጣሉና፣ በኀፍረትም ይጎሳቆላሉና፣ በፍርሃትም ይጠወልጋሉና። የልዑልን ሕግ የጠበቁ ግን ከመዋቲ ሥጋቸው በሚለዩበት ጊዜ ሥርዓታቸው እንዲህ ናት፣ በኖረበት ዘመን ሁሉ ያስተማራቸው የልዑልን ሕግ ይፈጽሙ ዘንድ መከራቸውን ታግሰው ሁልጊዜ በድካም ለእግዚአብሔር ተገዝተውለታልና። ስለዚህ ነገራቸው እንዲህ ነው፣ መጀመሪያ ተቀባቸውን የእግዚአብሔርን ጌትነት በብዙ ደስታ ያሉ ወደ ሰባቱም ሥርዓታት ይወስዷቸዋል። መጀመሪያይቱ ሥርዓት እንዲህ ናት፣ በዛሬ ሕይወታቸው በሞት እንዳያስታቸው በእነርሱ ያለ ክፉ ሐሳብን ድል ይነሱ ዘንድ በብዙ ድካም ተጋድለዋልና። ሁለተኛይቱም ሥርዓት እንዲህ ናት፣ የኃጥአንን ነፍሳት በሚዞሩበት ያዩአቸዋል፣ የሚጠብቃቸውንም ፍርድ ያያሉና። ሦስተኛይቱም ሥርዓት እንዲህ ናት፣ በሕይወት ሳሉ በሃይማኖት የተቀበሉትን ሕጉን እንደጠበቁ የፈጠራቸው ምስክር ይሆንላቸዋልና። አራተኛይቱም ሥርዓት እንዲህ ናት፣ መላእክት እየጠበቋቸው ብዙ ደስታ ባለባቸው ማደሪያዎቻቸው ከዛሬ ጀምሮ የሚያርፉትን ረፍትና የሚቆያቸውን ክብር ያያሉና። አምስተኛይቱም ሥርዓት እንዲህ ናት፣ ዛሬ ያለውን ሞት እንዴት ድል እንደነሱትና ኋላ ያገኙት ዘንድ ያላቸውን እንደወረሱ አይተው ደስ ይላቸዋልና። ዳግመኛም ድካምን ከተመላ ከዚህ ከጠባቡ የተነሳ እንደታገሱ ያን ሰፊውን ሕይወት እንደሚያገኙ ያሉ ሞት በሌለበትም ለዘላለም ደስ ይላቸዋል። ስድስተኛይቱም ሥርዓት እንዲህ ናት፣ ፊታቸው እንደ ፀሐይ እንደሚያበራ ብርሃናቸውም እንደ ከዋክብት እንደሚያንጸባርቅ ያሳዩአቸው ዘንድ አላቸውና ከእንግዲህ ወዲህም አይሞቱምና። ከሁሉ የምትበልጥ ሰባተኛይቱም ሥርዓት እንዲህ ናት፣ በእርሱ ዘንድ ይከብሩና ዋጋ ያገኙ ዘንድ ያላቸው በሕይወት ሳሉ የተገዙለትን ፊቱን ያዩ ዘንድ የሚቸኩሉ ስለሆነ ሳያፍ በብዙ ደስታ ተማምነው በግልጥ ይመካሉና። ከዛሬ ጀምሮ ያገኙ ዘንድ ያላቸው የጻድቃን ነፍሳት ሥርዓታቸው ይህ ነው። ከሃዲያንም መከራ ይቀበሉ ዘንድ የነገርኩ ሥርዓታቸው መንገዳቸውና ፍርዳቸው ይህ ነው። እኔም መለስኩለት እንዲህም አልሁት፣ ከሥጋዋ ከተለየች በኋላ ይህን የነገርከኝን ታይ ዘንድ ለነፍስ ቀን ይሰጣታልን?
በእነዚያም 7 ቀኖች ይህን የነገርኩህን ሥራዎችን ያዩ ዘንድ ለ7 ቀን ነፃ ናቸው። ከዚያም በኋላ ወደ ቦታቸው ይመለሳሉ አለኝ። እኔም መለስኩለት እንዲህም አልኩት፣ አቤቱ ጌታዬ በፊትህ ባለሟልነትን ካገኘው ይህንም ለባሪያ ዳግመኛ ንገረው። በፍርድ ቀን ጻድቃን በልዑል ዘንድ ለኃጥአን መለመን ይችላሉን? አባቶችም ለልጆቻቸው፣ ልጆቻቸውም ለአባቶቻቸው፣ ወንድሞችም ለወንድሞቻቸው፣ ዘመዶችም ለዘመዶቻቸው፣ ወዳጆችም ለወዳጆቻቸው መለመን ይችላሉን? እርሱም መለሰልኝ እንዲህም አለኝ፣ በፊቴ ባለሟልነትን አግኝተሃልና ይህንም እነግርሃለሁ። የፍርድ ቀንስ ለአንድ ጊዜ ናት። በሁሉም ትእዛዝ ላይ የእውነት ማተምን ያሳያቸዋል። ዛሬ አባት ልጁን ስለ እርሱ፣ ልጅም አባቱን፣ ጌታም አገልጋዩን፣ ወዳጅም ወዳጁን ስለ እርሱ ታሞ የተኛ ዘንድ በልቶና ጠጥቶም ደስ ሲለው ዘንድ ይፈወስም ዘንድ እንደማይልከው እንደዚሁ አንዱ ለሌላው መለመን ፈጽሞ የሚችል ማንም የለም። የራሱንም ሸክም በባልንጀራው ላይ የሚመልስ ማንም የለም። ሁሉም ዋጋውን ያገኛልና ሥራውም የየራሱ ነውና። እኔም መለስኩለት እንዲህም አልሁት፣ ቀድሞ አብርሃም ስለ ሰዶምና ገሞራ ሙሴም በምድረ በዳ በበደሉ ጊዜ ስለ አባቶቻችን እንደለመነ ዛሬ እንዴት አገኘን? ኢያሱ በአካን ዘመን ስለ እስራኤል፣ ሳሙኤልም በሳኦል ዘመን፣ ዳዊትም ስለ ቸነፈር፣ ሰሎሞንም ስለ ቤተ መቅደስ፣ ኤልያስም ስለ ዝናብና ስለ ሙታን ይድኑ ዘንድ፣ ሕዝቅያስም በሰናክሬም ዘመን ለሕዝቡ፣ ብዙ ሰዎችም ስለ ብዙዎች ለመኑ። እንግዲህ ዛሬ መዋቲው በሕይወት ሳለ ኃጢአትም በስታ ሳለች ጻድቃን ስለ ኃጥአን ከለመኑ ያን ጊዜስ እንደዚሁ እንደምን አይሆንም? እርሱም መለሰልኝ እንዲህም አለኝ፣ የዚህ የዛሬው ዓለም ፍጻሜው ገና አልሆነምና የእግዚአብሔርም ክብር በውስጡ ለዘላለም ተገልጦ የሚኖር አይደለምና። ስለዚህም ጽኑዓን ለድኩማን ለመኑ። የፍርድ ቀንስ የዚህ ዓለም መጨረሻ ናት። መዋቲው ያልፍ ዘንድ የማያልፈው የሚተካ ዘንድ ለሚመጣው ዓለም መጀመሪያ ናት። ከዚህ በኋላ ድካም ይሻራል፣ ጠብም ይጠፋል፣ ጽድቅም ታበባለች፣ ቅንነት ትጸናለች። ያን ጊዜ በፍርድ ድል የተነሳ ሰውን ይቅር ማለት የሚቻለው የለም። ድል የነሳነውን መከራ ሊያጸናበት የሚችል የለም። እኔም መለስኩለት እንዲህም አልኩት፣ ቃሌ እንደቀደመው ነው። አሁንም እንዲህ እላለሁ፣ ምድር አዳምን ባታስገኘው በተሻለ ነበር፣ ካስገኘችውም እንዳይበድል ባስተማረችው ነበር። ሁላችን የምንኖረው ሕይወት ምን ይጠቅመናል? በሐዘን እንኖራለንና ከሞትንም በኋላ ዳግመኛ ፍርድ ይቆየናልና። አዳም ሆይ ምን አደረግንህ? አንተ ባትበድል ይህች መከራ በእኛ ላይ ባልመጣችም ነበር። ተስፋ ያስደረከን ሞት የሌለበት የሚመጣው ዓለም ምን ይጠቅመናል? እኛ ግን ሞትን የሚያመጣ ሥራን ሠራን። የነገሩን በጎ ተስፋ አልሠራንም፣ እኛ ግን ክፉ ሥራ ሠራን። ዓመፅንም ተከተልን፣ ሐዘንና ደዌ የሌለባቸውን ለእኛ የተዘጋጁትን ቤቶች አልተከተልንም። እኛ ግን ኃጢአትን ሠራን። ያጸናቸው ዘንድ መከራ የተቀበሉ ጻድቃን የልዑል ጌትነትን ያዩ ዘንድ አላቸውና እኛ ግን በበደላችን ኖርን። ፍሬው የማይጠወልግ ገነት ይገለጣልና በውስጡም የሚገኘው ፍሬ ደስታና ሕይወት ነውና እኛ ግን አንገባም። የማንመሰገንበትን ሥራ እንሰራለንና ትዕግስትን ያጸኗት ፊታቸው ይበራልና የኛ ፊት ግን ከጨለማ ይልቅ ይጠቁራል። እነሆ ከሞትን በኋላ በእኛ ላይ ምን እንዳለ ሳናውቅ እንኖራለን። መልአኩም መለሰልኝ እንዲህ አለኝ፣ በዚህ ዓለም ለሚጋደል በምድር ለተወለደው ሰው የታሰበለት ይህ ነው። ድል ያደረገ እኔ ያልኩትን ያገኛል፣ ድል የተነሳ ግን አንተ ያልከውን ያገኛል። ትድኑ ዘንድ ሕይወትን ምረጧት ብሎ ሙሴ ለሕዝቡ የነገራቸው መንገድ ይህች ናት። ነገር ግን እርሱን አልተቀበሉትም። ከእርሱም በኋላ ነቢያትን የተናገርኳቸው እኔንም አልተቀበሉም። በሚያምኑ ሰዎች ደስታ እንዳለ በሚጠፉት ሰዎች ሐዘን የለም። እኔም መለስኩለት እንዲህም አልኩት፣ አቤቱ ምን ጊዜም እንደ ኢምንት የሆኑትን ይቅር ባላቸው ጊዜ ልዑል ዛሬ ይቅር ባይ እንዲባል ፈጽም ያውቃለሁ። ይቅር ባይ ነው፣ ወደ ሕጉ የተመለሱትን ይቅር ይላቸዋል። ታጋሽም ነው፣ የበደሉትን ሰዎች እንደ ልጆች ይታገሳቸዋልና። ለጋስም ነው፣ እንደ ሥራቸው እንደሚገባቸው መጠን ለነገርኩ ሰዎች ይሰጣቸዋልና። ምሕረቱም የበዛ ነው፣ ላሉት ለሚታዘዙትም ይመሰገኑ ዘንድ ላላቸውም ቸርነቱን ፈጽሞ ያበዛልና። ቸርነቱን ፈጽሞ ካላበዛ ይህ ዓለም ባልኖረ ነበርና በእርሱም ያሉ ባልኖሩ ነበርና። ለጋስም ነው፣ ኃጥአን ከኃጢአታቸው ይመለሱ ዘንድ ከቸርነቱ ካልሰጣቸው ሰው ሁሉ ባልዳን ነበርና። ፈራጅም ነው፣ እርሱ የፈጠረውን ፍጥረት ካልጠበቀ የከሃዲያን ብዛታቸው ይጠፋልና ከቁጥራቸውም ብዛት አይቀርምና። ያም ባይሆን በጣም ጥቂት ነው። ምዕራፍ 7
መልአኩም መለሰልኝ እንዲህ አለኝ ይህንስ ዓለም ልዑል ስለ ብዙዎች ፈጠረው የሚመጣውን ግን ስለ ጥቂቶች ፈጠረው እዝራ እነሆ በፊት ምሳሌውን ተረጉምልሃለሁ ምድርን ጠይቃት ትነግርሃለችም ከእርሱ ሸክላ የሚገኝበትን መሬት ታስገኛለችና መሬትም ወርቅ ከእርሱ የሚገኝበትን ታስገኛለችና ከወርቅ ይልቅ ሸክላ እጅግ ይበዛል የዚህ ዓለም ሥራም እንዲሁ ነው በውስጡ የተፈጠሩ ብዙ ናቸው የሚዱን ግን ጥቂቶች ናቸውና እኔም መለስኩለት እንዲህም አልኩት ልብ ከጥበብ የተነሳ ደስ ይበላት ጆሮም ነገርን ትጠጣ ጆሮ ለመስማት ተሰርቷልና ልብም ለማወቅ ተፈጥሯልና ሰው ከጥቂት ሕይወት በቀር ሳይሰጠው ባልወደደው ይሄዳል አቤቱ ለባሪያ ከፈቀድክለት ዓለም ሰውን በሚችለው ገንዘብ ሙታን ሁሉ መኖርን ይችሉ ዘንድ እንዲያፈራልን እናርስና እንዘራ ዘንድ ልብንና ህሊናን ብትሰጠን በተሻለን ነበር የእጆች ፍጥረት እኛ አንተ እንደተናገርክ ሁላችን የተካከልነንና ዛሬ በማይጠን ተፈጥሯለህና ስጋንና ህዋሳትንም ትቀርጽለታለህና ማስተዋልንም ትሰጠዋለህና በእሳትና በውሃ ተጠብቀዋለህና ያን የፈጠርከውንም በማይጠን 9 ወር ተሸከመዋለህና ባንተም ቃል ይጠበቃልና ዳግመኛም እናቱ በወለደችው ጊዜ ከተወለደና ከተፈጠረ በኋላ የሚጠባበትን ወራት ሲጨርስ ድረስ የባሪያ ሕፃኑ ያድግ ዘንድ ከሰውነቷ በላይ ካሉ ከጡቶቿም የጡት ፍሬ ወተት ይፈስለት ዘንድ ታዝለታለህ የባሪያ እስከ ጊዜው ድረስ ያድግ ዘንድ በቸርነት ታሳድገዋለህ በቸርነትም ትመግበዋለህ ሕግንም ታስተምረዋለህ በጥበብም ትገስጸዋለህ ከዚህ በኋላ የፈጠርከውንና ሕያው ያደረከውን ያን ባሪያን ትገለዋለህ ፈጥራ ይህን ያህል ዘመን ያኖርከውን ያን ባሪያን የምታጠፋው ከሆነ እንግዲያ ለምን ፈጠርኸው አሁንም ነገርህ እውነት ነው ስለ ሁሉም አንተ ታውቃለህ ነገር ግን እናገር ዘንድ እኔን ያተጋኝ አይደለም ይህን የማዝን ስለ ወገኖችና ስለ ርስት ነው እንጂ ይህንን በፊትህ ማልድ ዘንድ የጀመርኩት ስለ እኔም ስለ እነዚያም ነው የሚመጣውንም ዓለም ሕጉን እየሰማን የምንኖር የእኛን መሰነካከል አያለሁና ስለዚህም ቃሌን ስማ በፊትህ የምናገረውንም ልመናዬን አድምጥልኝ የእዝራ ጸሎት ሳይወስዱት የእዝራ ጸሎቱ ቃል መጀመሪያ ይህ ነው ለዘላለሙ የምትኖር አቤቱ በልዑል አርያም ሆነ የምታይ በሰማይ ያለ ስልጣንህ የማይሸነፍ መንግሥትህ የማያልፍ ሰራዊተ መላእክት በፍርሃት የሚቆሙልህ ነፋስና እሳት በትእዛዝ የተፈጠሩ ቃልህ ጽኑ የሆነ የተናገርከውም ጸንቶ የሚኖር ሥርዓትህ ጽኑ የሆነ ትእዛዝህም የሚያስፈራ ትእዛዝህም ጥልቆችን የሚያደርግ ቁጣህም ተራራዎችን የሚያገልጥ ሕግህም እውነት የሆነ አቤቱ የባሪያህን ቃል ስማ የባሪያህን ልመና አድምጥ ነገሬንም አድምጥ እኔ በሕይወት ሳለሁ ነግርሃለሁ ልቡናዬም እንዳሰበ መጠን ነግርሃለሁ እመልስልሃለሁ የወገኖችን በደል አትመልከት ላንተ የተገዙልህን ጽድቃቸውን ተመልከት እንጂ የኃጥአን ሥራቸውን አትመልከት በመከራቸው ሥርዓትን የጠበቁትን ተመልከት እንጂ በፊትህ ክፉ ሥራን ስለሰሩ አትቆጣ በፍጹም ልባቸው በሕግ የታመኑትን አስብ እንጂ በሥራቸው እንደ እንስሳ የሆኑ ሰዎችን ጥፋት አትውደድ ሥርዓትን በብሩህ ልቡና ያጸኗትን አስባቸው ተመልከታቸውም እንጂ ከአራዊት የከፉ ሰዎችን አትቆጣቸው በጌትነት መታመን ያዘወተሩትን ውደዳቸው እንጂ ነገር ግን እኛና ከእኛ አስቀድሞ የነበሩ ሞትን የሚያመጣ ሥራን ሰራን አንተ ግን ስለኛ ስለበደሉ ሰዎችም ይቅር ባይ ሁን በጎ ሥራ የሌለን እኛን ይቅር ብትለን ያን ጊዜ ይቅር ባይ ትባላለህና በአንተ የተዘጋጀ በጎ ሥራ ያላቸው ጻድቃንን ግን በሥራቸው ይቅር ትላቸዋለህ ትቆጣው ዘንድ ምንድነው ስለ እርሱስ ታዘን ዘንድ የሟት ወገን ምንድነው አሁንም ከተወለደው ወገን የማይበድል እንደሌለ እውነት እናገራለሁ ነገር ግን ጌታ ሆይ ስለዚህ በጎ ሥራ የሌላቸውን ይቅር ብትላቸው ቸርነት ፈጽሞ ይታወቃል እርሱም መለሰልኝ እንዲህም አለኝ በእኔ ዘንድ እውነትን ተናገርክ አንተ እንደተናገርከው እንዲሁ ነው ለሚበድሉ ሰዎች ሞትን ፍርድንም ጥፋትንም በእውነት አልወድላቸውም ነገር ግን ስለ ጻድቃን ደስ ይለኛል የሚድኑ ዋጋቸውን ያገኛሉና እንደተናገርከውም እንዲሆናል ገበሬ ብዙ ዘር እንደሚዘራ ብዙ ተክልንም እንደሚተክል ጊዜውም ቢሆን ዘሩ ሁሉ የሚበቅል እንዳይደለ ተክሉም ሁሉ ስር የሚሰድ እንዳይደለ በዚህ ዓለም ያሉ ሰዎችም እንዲሁ ናቸው ሁሉም የሚድኑ አይደሉም እኔም መለስኩለት እንዲህም አልሁት
በፊት ባለሟልነትን እስካገኘው ልናገር የገበሬ ዘርስ ባይበቅል ምናልባት ዝናብ ባያገኝ ይሆናል ስለዚህም ይጠፋል ነገር ግን በእጅ የፈጠርከው በአምሳልህም የመሰልከው ሰው አምሳልህ ነውና ስለ እርሱም ሁሉን ፈጥረሃልና እንግዲህ እንደ ገበሬ ዘር ለምን ታደርገዋለህ አቤቱ አገባብህም አይደለም ለወገኖች ራራ ርስትንም ይቅርበል እንጂ ፍጥረትህን ይቅር ትለዋለህና እርሱም መለሰልኝ እንዲህ አለኝ በዚህ ዓለም ያለው በዚህ ዓለም ላሉት ምሳሌያቸው ነው የወዲያው ዓለም ግን በወዲያው ዓለም ለሚኖሩ ምሳሌያቸው ነው ነገር ግን ዕውቀት ያነሰ አንተ ከኔ ይልቅ ፍጥረቴን ፈጽመህ ትወድ ዘንድ ይልቁንም አንተ ኃጥእ ሳትሆን በብዙ ወገን ኃጥአን ትመስላለህ ነገር ግን ስለዚህ በልዑል ዘንድ ትመሰገናለህ ራስህን አዋርደሃልና ፈጽመህም ትመሰገን ዘንድ እንደሚገባ ራስህን እንደ ጻድቃን አላደረክምና አሁንም በዚህ ዓለም የሚኖሩ ጎስቋሎች በኋላ ዘመን ብዙ መከራን ይቀበላሉ በብዙ ትዕቢት ኖረዋልና አንተ ግን ለራስህ ወቅ እንዳንተ ያሉትንም ክብር መርምር ገነት ለእናንተ ተከፍታለችና ዕፀ ሕይወትም ተተክሏልና የሚመጣውም ዓለም ተዘጋጅቶ ተሰርቷልና ደስታም ተሰርታለችና ረፍትም ተነጥፋለችና በጎ በረከትም ጸንታለችና የጥበብ ሥራ ተገኝቷልና እንግዲህ ወዲህ ደዌ አበቃ ሞትም ጠፋ መቃብርም ተሰወረች ሙስናም ጠፋ መከራም ተዘነጋ በሕይወት መዝገብም ተገለጠ እንግዲህ ወዲህ ስለሚጠፉ ሰዎች ብዛት መመራመርን አትድገም እነርሱ ነፃነትን አግኝተው ልዑልን ንቀውታልና ሕጉንም አቃለዋልና ሥርዓቱንም ትተዋልና ጻድቃኑንም ረግጠዋቸዋልና እንደሚሞቱም እያወቁ በልቡናቸው እግዚአብሔርን አንፈልገውም ብለዋልና ስለዚህም ይህ በጎ ለእናንተ እንደሆነ እንዲሁ ይህ ጥፋት ለእነርሱ ነው እነርሱ ከተፈጠሩ በኋላ የፈጣሪያቸውን ስም አሳድፈውታልና ያዘጋጀላቸውን እግዚአብሔርንም አላመሰገኑትምና አሁንም ፍርዳቸው ይደርስባቸዋል ላንተና እንዳንተ ላሉ ለጥቂቶች እንጂ ይህን ለብዙዎች አልተናገርኩም እኔም መለስኩለት እንዲህም አልሁት አቤቱ እነሆ እስካሁን ድረስ በኋላ ዘመን ታደርገው ዘንድ ያለህን ብዙ ምልክት ነገርከኝ ነገር ግን ጊዜው መቼ እንደሆነ አልነገርከኝም ምዕራፍ 8 መልአኩም መለሰልኝ እንዲህም አለኝ አንተ ራስህ ገምግመው እኔ ከነገርኩ ምልክት ያለፈ ብታይ ልዑል የፈጠረውን ዓለም ይጎበኝበት ዘንድ ያለው ጊዜ እንደደረሰ ያን ጊዜ እወቅ በዓለም በየሀገሩ ሽብር በሆነ ጊዜ አሕዛብም በታወኩ ጊዜ ሕዝቡም በተሸበሩ ጊዜ አለቆችም በተዋጉ ጊዜ መሳፍንቱም በደነገጡ ጊዜ ስለዚህ ልዑል ከጊዜው አስቀድሞ እንደተናገረ ያን ጊዜ እወቅ በዓለም የሆነ ሁሉ አስቀድሞ በቃል ኋላም በመገለጥ እንደሆነ እንዲሁም የልዑል ዓለም መጀመሪያ በቃል በተአምርና በኃይል ኋላ ግን በሥራና በድንቅ ነው በምግባሩና ባመነበት ሃይማኖቱ የዳነና ማምለጥ የቻለ ከነገርኩ ስቃይ የሚድን እርሱ ብቻ ነው ከዚህ ዓለም ለእኔ በለየኋት በምድሬና በድንበሬም ሕይወትን ያያል ዛሬም ትእዛዜን ቸል ያሉ ያን ጊዜ መከራን ይቀበላሉ እኔም መፍራትን የተወና የናቁኝም በገሃነም ውስጥ ይጨነቃሉ እኔ እየረዳኋቸው በሕይወታቸው ሳሉ የማያውቁኝም ሁሉ እነርሱ ነፃ ሳሉ በሕጌ ላይ የታበዩም ሁሉ የትዕግስቴም ቦታ ክፍት ሆኖላቸው ሳለ ልብ ያላደረጉኝ የናቁኝም ሁሉ ከሞቱ በኋላ ያውቁኝ ዘንድ አላቸው አንተ ግን ኃጥአን እንዴት እንደሚፈረድባቸው አትመርምር ጻድቃን በዓለማቸው እንዴት እንደሚድኑ መርምር እንጂ የሚመጣው ዓለም ስለነርሱ ነውና እኔም መለስኩለት እንዲህም አልሁት ዝናብ ከካፊያ እንደሚበዛ ከሚድኑት ኋለኞች ይልቅ የሚጠፉት እንደሚበዙ ቀድሞ ተናገርኩ ዛሬም እናገራለሁ እርሱም መለሰልኝ እንዲህም አለኝ ዘሩ በእርሻው መጠን እንደሆነ ፍርዱም እንደ ሥራው ነው አጫጁም ባራሹ መጠን ነው ዛሬ በውስጡ የሚኖሩበት ዓለማቸው ሳይፈጠር ያዘጋጀው ዓለም በጊዜው ነውና ያን ጊዜም የተከራከረኝ የለም ማንም የነበረ የለምና አሁንም በምግብና ፍለጋ በሌለው ዘላለማዊ ሕግ በተዘጋጀው ዓለም ከተፈጠሩ በኋላ በሥራቸው ሞት ነበር ዓለሙንም ባየሁት ጊዜ እነሆ እነርሱ ጠፉ በምድር በተዘራው ሥራቸውም እነሆ ዓለም ይጨነቃል እጄም ለጥቂቶቹ ራራሁላቸው ከዘለላውም ውስጥ ፍሬዎችን ለኔ ያስቀረው ከብዙ ዛፍም አንድ ተክል መረጥኩ በከንቱ የተወለዱ ብዛታቸው ይጠፋል በብዙ ሥራ የጸናች ፍሬም ተክሌም ትጠበቃለች አንተ ግን ዳግመኛ 7 ቀን ብትጾምና ብትጸልይ ግንብ ወደ አልተሰራበት ምድረ በዳ ብትሄድና ከእንጨት ፍሬ ብቻ ብትበላ ስጋም ባትበላ ከእንጨቱ ፍሬ ብቻ በቀርም ወይም ባትጠጣ ወደ ልዑል ሁሉ ጊዜ ብትጸልይ መጥቼ እነግርሃለሁ አራተኛው ራእይ
ከዚህ በኋላ እግዚአብሔር እንዳዘዘኝ ስሙ አርፋድ ወደሚባል ምድረ በዳ ሄድሁ። በሳር ውስጥ ተቀመጥኩ። የምድረ በዳውንም ፍሬ ተመገብኩ። የበላሁትም ያጠግበኝ ነበር። ከዚህም ከሰባተኛው ቀን በኋላ በሳር ውስጥ ተኝቼ ሳለሁ ልቤ እንደ ቀድሞ ታወከብኝ። አንደበቴንም አቅንቼ በልዑል ፊት እናገር ጀመርኩ። እንዲህም አልሁ፣ አቤቱ ጌታዬ፣ ዛፍና ሳር በሌሉበት ምድረ በዳ ለአባቶቻችን ፈጽመህ ታየሃቸው። እንዲህም አልሃቸው፣ አንተ እስራኤል ስማኝ፣ ቃሌንም አድምጠኝ። እነሆም እኔ ሕጌን በውስጣችሁ ዘራለሁና በላያችሁም ፍሬን ያፈራልና ለዘላለሙ ትከብሩበታላችሁና። አባቶቻችንም ሕግን ተቀብለው አልጠበቁም፣ በሥርዓትም አልጸኑም። የሕግ ፍሬ ግን አልጠፋም። የአንተ ገንዘብ ስለሆነ ይጠፋ ዘንድ አይቻልምና። ሕግ የአንተ ገንዘብ ስለሆነች በውስጣቸው የተዘራውን ተግባራቸውን አልጠበቁምና ሕግን ተቀብለው ያልጠበቁ ጠፉ። ምድርም ዘርን ከተቀበለች በኋላ ባህርም መርከብ በውስጧ ከገባ በኋላ ዕቃም በውስጡ መብልና መጠጥን ከጨመሩበት በኋላ ያን ጊዜ የዚያ የዘሩ የዚያም የመርከቡ የዚያም የመብሉና የመጠጡ ይጠፋ ዘንድ ጊዜው ቢሆን እንደዚሁ የሚጠፋ ይሆናል። ነገር ግን የያዙት ይቀራሉ። ለእኛስ እንደዚሁ አይደለም። ሕግን ተቀብለን የበደልን እኛ እንጠፋለንና የተቀበለው ልባችንም እንዲሁ። ሕጉ ግን በክብሩ ይኖራል እንጂ አይጠፋም። ስለምታለቅሰው ሴት የዕዝራ ራእይ። በዓይኖቼም በተመለከቱ ጊዜ በቀኝ በኩል እነሆ አንዲት የምታለቅስ ሴትን አየሁ። በታላቅ ድምፅም ትጮህ ነበር፣ እጅግም አዝና ነበር። ልብሷም ተቀዶ ነበር፣ በራሷ ላይም አመድ ነስንሳ ነበር። ያ ቀድሞ የማስበው ሐሳቤም ተለየኝ። ወደ እርሷም ተመልሼ ምን ያስለቅስሻል? ልቦናሽን ስለምን ታሳዝኛለሽ አልኳት። እርሷም አለችኝ፣ ጌታዬ፣ ለራሴ አለቅስ ዘንድ በመከራዬም ላይ መከራን እጨምር ዘንድ ተወኝ። ፈጽሜ ያዝኛለሁና ልቦናዬም ተጨንቃለችና እኔም ምን ሆነሻል ንገሪኝ አልኳት። እርሷም አለችኝ፣ እኔ ባሪያ ከጥንት ጀምሮ መካን ነበርኩ። 30 ዘመን ከባሌ ጋር ስኖር ልጅ አልወለድኩም። እኔም በዚያ በ30ው ዘመን ሁሉ ጊዜ በየጊዜውና በየሰዓቱ በመዓልትና በሌሊት ወደ ልዑል ጸልይ ነበር። ከዚህም ከ30 ዓመት በኋላ እግዚአብሔር የባሪያውን ልመና ሰማ፣ መከራዬንም አየ። የድካሜንና ስቃዬን ተመልክቶ አንድ ልጅ ሰጠኝ። በእርሱም ፈጽሞ ደስ አለኝ። እኔም ባሌም የሀገሬም ሰዎች ሁሉ ደስ አለን፣ እግዚአብሔርንም አመሰገን ነው። በብዙ ድካምም አሳደግኩት። ከዚህም በኋላ አካለ መጠን ባደረሰ ጊዜ ሚስት አጋባሁት፣ ሰርግንም ሰረኩለት። ምዕራፍ 9። ከዚህ በኋላ ወደ ጫጉላው በገባ ጊዜ ወድቆ ሞተ። ከዚህ በኋላ ፋናችንና መብራታችንን አጠፋን፣ እናለቅስ ዘንድም ተቀመጥን። የአገሬ ሰዎችም ሁሉ ተነስተው ይመክሩኝና ያረጋጉኝ ጀመሩ። ከዚህም በኋላ እስከ ማግስቷ ቀን ሌሊት ድረስ ዝም አልሁ። ከዚህ በኋላ ሁሉም ዝም ባሉ ጊዜ እኔንም መምከር በተው ጊዜ እኔ ሌሊት ተነስቼ ሸሸው። ወደዚህ ምድረ በዳ መጣው። ለዘላለሙ በዚሁ ኖራለሁ እንጂ እንግዲህ ወደ አገሬ እንዳልመለስ ቆረጥኩ። ሁሉ ጊዜ ጾማለሁ፣ እስከሞትም ድረስ አለቅሳለሁ እንጂ እህል አልበላም፣ ውሃም አልጠጣም። ያ የማስበው ሐሳቤም ተወኝ። እኔም መለስኩላት፣ እንዲህም አልኋት፣ ከሴቶች ሁሉ አንቺ አላዋቂ ነሽ። ያገኘችንን የኛን ለቅሶ አታይምን? ስለ ሁላችንና ስለ ጽዮን ሁላችን በሐዘን አለን። መከራንም ፈጸም ተቀበልን። አሁንም በእውነት ታዝኝና ታለቅሽ ዘንድ ይገባሻል። እኛ ሁላችንም ያዘንን ነንና እኛም ስለ ብዙዎች እናዝናለን። አንቺ ግን ስለ አንዱ ልጅሽ ታዝኛለሽ። ምድርን ጠይቂያት ትነግርሻለች። በእርሷ ላይ ይህን ያህል ስለተወለዱት ታለቅስ ዘንድ አግባብ ለእርሷ ነው? ሁሉም ከጥንት ጀምሮ በእርሷ ላይ ተፈጠሩ። እነሆ ሌሎች መጥተው ሁሉንም በሙሉ ፈጽሞ ለማጥፋት ወሰዷቸው። እንግዲህ ወዲህ ፈጽሞ ያለቅስ ዘንድ የሚገባው ማን ነው? ይህን ያህል ብዙ የጠፋበት ነውን? ወይስ አንቺ ስለ አንድ ልጅሽ ታዝኛለሽን? ወይስ በጻርና በጋር የወለድኩት ልጄን አጥቻለሁና የእኔ ለቅሶ እንደ ምድር ለቅሶ አይደለም ትያለሽን? ምድር ግን ብዙ አሕዛብ ወደ እርሷ እንደመጡ እንደዚሁ ሄዱ። ነገር ግን እንዲሁ እልሻለሁ፣ አንቺ አምጠሽ እንደወለድሽ እንዲሁም ምድር ከጥንት ጀምሮ በእርሷ ለተፈጠሩ ሰዎች ፈጣሪዋ የሰጣትን ፍሬዋን ሰጠቻቸው። አሁንም ይህን ሐዘንሽን ካንቺ አርቂ፣ ስላገኘችሽ ቅጣትና መከራም ትዕግስተኛ ሁኚ። እግዚአብሔርን ብታመሰግኙ ይረዳሻልና ልጅሽንም በጊዜው ታገኙዋለሽና።
በሴቶችም ዘንድ መከራን የታገሰች ትባያለሽና አሁንም ወደ ሀገርሽ ግቢ ወደ ባልሽም ሂጂ እርሷም አለችኝ እንዲህ ሳላደርግም በዚህ ሞታለሁ እንጂ ወደ ሀገሬ አልገባም ዳግመኛም ተናገርኳት እንዲህም አልኋት ይህን ነገር አታድርጊ እሺ በይኝ ራስሽንም እንደ ጽዮን መከራ አድርጊ ስለ ኢየሩሳሌም ከተማ ተረጋጊ በቤተ መቅደሳችን እንደፈረሰ መሰዊያችን እንደተሰባበረ አታይምን ግናያቱ እንደጠፉ ምስጋናችን እንደቀረ ዘመራ ዘውዳችን እንደወደቀ የመቅደሳችን መብራት እንደጠፋ የቃል ኪዳናችን ታቦት እንደተማረከች ነዋያ ቅድሳታችን እንዳደፈ ስማችን እንደረከሰ ጌቶቻችን እንደተዋረዱ ካህኖቻችን እንደተቃጠሉ ሌዋውያኖቻችን እንደተማረኩ ደናግሎቻችን እንደተገደሉ ሚስቶቻችን እንደቀሙን ጻድቃኖቻችን እንደተጎተቱ ጎልማሶቻችን እንደተገዙ ወንዶች ልጆቻችን እንደተቀሙ አረበኞቻችን እንደደከሙ አታይምን ከዚህ ሁሉ የሚበልጥ ጽዮን ጠፋች ክብሯም ከርሷ ወጣ በጠላቶቻችንም እጅ ወደቅን አንቺም ተይ ልዑልና ኃያል ይቅር ይልሽ ዘንድ ከድካምሽም እግዚአብሔር ፈጽሞ ያሳርፍሽ ዘንድ ይህን ብዙ ሐዘንሽን አርቂ ከዚህ በኋላ ይህን ስናገራት ድንገት ፊቷ ከፀሐይ ይልቅ በራ መልኳም እንደ መብረቅ አንጸባረቀ ወደ እርሷ መቅረብንም ፈራው ልቦናዬም ደነገጠብኝ ከዚህ በኋላ ይህ ምን እንደሆነ ሳስብ አስደነገጠችኝ በታላቅ ድምጽም ጮኸች ከድምጿም የተነሳ ምድር እስክትነዋወጥ ድረስ ድምጿ እጅግ የሚያስፈራ ሆነ ባየኋትም ጊዜ ነው የከበረችና የታነጸች ከተማ ነበረች እንጂ ሴት አልነበረች ታላቅ የሆነ የመሰረቶቿንም ቦታ አየሁ ፈርቼም በታላቅ ድምጽ ጮኽኩ እንዲህም አልኩ አስቀድሞ ወደኔ መጣ መልአኩ ኡሩኤል አንተ ወዴት ነህ ወደ ብዙ ምርምር ገባ ዘንድ ፍጻሜም ለጉስቁልና ይሆን ዘንድ ጸሎቴም ለተገዳሮት ይሆን ዘንድ እንዲህ ለምን አደረከኝ የራእዩ ትርጓሜ እኔ እንደዚህ ስናገር ነው ቀድሞ ወደኔ መጣው ያ መልአክ ወደኔ መጣ እንደሬሳ ተኝቼ አገኘኝ አይምሮዬም ከኔ ጋር አልነበረም ቀኝ እጄንም ይዞ አጸናኝ በእግሮቼም አቅንቶ አቆመኝ መለሰልኝ እንዲህም አለኝ ምን ሆነ ምን ሲያስደነግጥሃል ልብህስ ካንተ ጋር ስለምን የለም እኔም አልኩት አንተ ጥለኸኛልና ተለይተኛልምና እኔ እንደነገርከኝ ወደዚህ ምድረ በዳ መጣው ወደዚህ ምድረ በዳ በመጣው ጊዜ እነሆ ማወቅ የማይቻለኝን አየሁ እርሱም አለኝ እንግዲህ እኔ ነገር ዘንድ እንደሰውቁም እኔም አቤቱ ተናገር አልኩት ድንገት እንዳልሞት እንግዲህ አትለየኝ እንጂ ያላየሁትን አይቻለሁና የማላውቀውንም ሰምቻለሁና ነገር ግን ምናልባት ልቡናዬ ይዘነጋ ይሆንን ሰውነቴ ስትጨነቅ ይሆንን አሁን አቤቱ በእጅ በለኝ የዚህንም ራእይ ትርጓሜ ለባሪያ ንገረው እርሱም መለሰልኝ እንዲህም አለኝ ስለምትፈራው ነገር አስተምር ዘንድ ስማኝ የተሰወረ ምስጢር ስለሆነ ልዑል እግዚአብሔር ገልጦልሃልና ጽድቅህንም አየህ ስለ ወገኖቼ ብዙ ታዝናለህና ስለ ጽዮንም እጅግ ትቆረቆራለህና ነገሩ ይሄ ነው ቀድሞ እንዳልቃሽ ሆና ያየሃት ታረጋጋትም ዘንድ የጀመርክ ይህች ሴት አሁን አንተ እንዳያት ሴት አይደለችም የታነጸች ከተማ እንጂ ስለ ልጇ መከራ ነግረሃለችና ያቺ ያየሃት ሴት ዛሬ እንደታነጸች ከተማ አገሩና የምታያት ጽዮን ናት 30 ዘመን መካን ሆንኩ ያለችም ይህ ነው የሚያቀርቡት መስዋዕት ሳይኖር ዓለም 3000 ዘመን ኖሯልና ከ3000 ዓመትም በኋላ ሶሎሞን ከተማን ሰራ ያን ጊዜም ቁርባንን አቀረበ ያቺ መካን ሴት የወለደችው ልጅ ይህም በብዙ ድካም አሳደግኩት ያለች ኢየሩሳሌም የኖረችው ዘመን ነው ይህም ልጇ ወደ ጫገላው በገባ ጊዜ ወድቆ ሞተ ይህም መከራ አገኘን ያለች የኢየሩሳሌም ጥፋቷ ነው እነሆ ለልጆቿ እንዴት እንደምታለቅስላቸው ያየሃት አንተም ከመከራዋ ታረጋጋት ዘንድ የጀመርክ ያቺ ሴት ኢየሩሳሌም ናት አሁንም ልዑል እግዚአብሔር ስለ እርሷ በፍጹም ሰውነት እንድታዝን በፍጹም ልቦና እንድትቆረቆር ባየ ጊዜ የደስታዋን ጌጥና የክብሯን መገለጥ አሳየ የተሰወረ ምስጢር ነውና ስለዚህ ነገር ቤት ባልተሰራበት በዚህ በምድረ በዳ ትኖር ዘንድ ነግርሃለሁ ልዑል እግዚአብሔር ያሳይ ዘንድ ያለውን ሁሉ አውቄያለሁና ስለዚህም የግንብ መሰረት ወደ የሌለበት ወደዚህ ተመጣ ዘንድ ነግርሃለሁ ልዑል ይገለጥበት ዘንድ ባለው ቦታ የሰው ሥራ ግንብ ሊኖር አይችልምና አንተስ እንግዲህ አትፍራ ልብህም አይደንግጥ ገብተ ብርሃኗንና የግንቧን ጽናት እንጂ መስማት የምትችለውን ያህል በጆሮ ስማ አንተ ከብዙዎች ይልቅ ራስህን ብፁዕ አሰኝተሃልና
በልዑልም ዘንድ እንደ ጥቂቶች ተጠርተሃልና ዛሬም በዚህ ደር። ልዑል እግዚአብሔር በዓለም በሚኖሩ ሰዎች ላይ በጊዜው የሚያደርገውን ራእይ ነገ በሕልም ያሳያል። በዚያችም ሌሊት በማግስቱም እንዳዘዘኝ አደሩ። ምዕራፍ 10 በንስር አምሳል ያዩ አምስተኛው ራእይ። ከዚህ በኋላ በማግስቱ ሌሊት ንስር ከባህር ሲወጣ በሕልም አየሁ። ክንፎቹም 12 ናቸው፣ ራሶቹም 3 ናቸው። በክንፎቹም በዓለም ሁሉ ይበራል። የሰማይ ነፋሳትም ሁሉ ይነፍሱበታል። ደመናትም በእርሱ ይሰበሰባሉ። ከነዚያም ክንፎች ራሶች ይበቅላሉ። እነዚያም ራሶች ደቃቅና ታናናሽ ክንፍ ይሆናሉ። ራሶቹም ዝም ይላሉ። ከነዚያም ራሶች መካከለኛው ራስ ይበልጣል። ነገር ግን እርሱም ከነርሱ ጋር ዝም ይላል። ያም ንስር ምድርና በምድር የሚኖሩትን ይገዛ ዘንድ በክንፎቹ ይበራል። ከሰማይ በታች ያለ ሁሉ ይገዛል ዘንድ ያን ንስር በምድር ከተፈጠረው ፍጥረት የሚከራከረው ማንም የለም። ከዚህ በኋላ ያ ንስር ተነሳ፣ በጥፍሮቹም ቆመ፣ በታላቅ ድምፅም ጮኸ። ክንፎቹንም እንዲህ አላቸው፣ በየቦታችሁ ተኙ እንጂ ሁላችሁ እያንዳንዳችሁ በአንድነት አትነሱ። በየጊዜውም ትነሳላችሁ። የኋለኛይቱ ራሱም ከሁሉ ትበልጣለች። ባየው ጊዜም ድምፁ የሚወጣ ከስጋው መካከል እንጂ ከራሱ ውስጥ አይደለም። የእነዚያ ራሶች ቁጥሮችም 8 ናቸው። ከዚህ በኋላ በቀኝ በኩል ክንፍ ወጣ፣ ምድሩንም ሁሉ ገዛ። ከዚህ በኋላ ጥፋቱ በደረሰ ጊዜ ቦታው እስከማይታይ ድረስ እርሱም ጠፋ። ሁለተኛውም ወጣ፣ እርሱም ብዙ ዘመን አጽንቶ ገዛ። ከዚህ በኋላ ጥፋቱ በደረሰ ጊዜ እርሱም እንደፊተኛው ጠፋ። ቃልም መጣለት እንዲህም አለው፣ ምድርን ይህን ያህል ዘመን አጽንተ የምትገዛ አንተ ንስር ሳጠፋ ይህን የምነግርህን ስማ። ካንተ በኋላ እንዳንተ የሚጸና የኩሌታንም ያህል የሚገዛ የለም። ሶስተኛውም መጣ፣ እርሱም እንደመጀመሪያው አጽንቶ ገዛ። ከዚህ በኋላ እርሱም ጠፋ። ከዚህ በኋላ ዳግመኛ ክንፎች ሁሉ ወጡ፣ እያንዳንዳቸውም ገዙ። ዳግመኛም ሁሉም ጠፉ። ከዚህ በኋላ ክንፎቹ አጽንተው ይገዙ ዘንድ በግራ በኩል በየጊዜያቸው ተነሱ፣ ነገር ግን ፈጥነው ተነሱ። ከነርሱም ውስጥ የተነሱ አሉ፣ ነገር ግን እነርሱ አልገዙም። ከዚህ በኋላም እነዚህ 12 ክንፎቹ ጠፉ፣ እኒያም 2 ራሶቹ ጠፉ። ዝም ከሚሉ ከ3ቱ ራሶቹና ከ6ቱ ራሶቹ በቀር ከዚህ ንስር ወገን የቀረ የለም። ከዚህም በኋላ ከነዚያ ከ6ቱ ራሶች 2ቱ ተለይተው ሄዱ፣ በቀኝ በኩል ባለ ራስ ውስጥም ተቀመጡ። 4ቱ ግን በቦታቸው ቀሩ። እኒያ 4ቱ ራሶች ግን ይቆሙ ዘንድ እነርሱም ይገዙ ዘንድ ተማከሩ። ከዚህ በኋላ አንዱ ተነስቶ ቆመ፣ ነገር ግን ፈጥኖ ጠፋ። ሁለተኛው እንዲሁ ከፊተኛው ይልቅ እርሱ ፈጥኖ ጠፋ። ከዚህ በኋላ የቀሩት እኒህ 2ቱ ተተክተው ይገዙ ዘንድ እንዲሁ ተማከሩ። ከዚህ በኋላ እኒህ ሲማከሩ ዝም ከሚሉ ከ3ቱ ራሶች መካከለኛ የሚሆን አንዱ ተነሳ፣ ከእነርሱም የሚበልጥ እርሱ ነው። ከዚህ በኋላ እኒህን 2ቱን ራሶች ከእርሱ ጋር ወሰዳቸው። ያም ራስ አብሮት ካሉት ጋር ተመለሰ። ያም ራስ ይገዙ ዘንድ የተማከሩ እኒህንም 2ቱንም ራሶች ዋጣቸው። ያም ራስ ምድርን ሁሉ ያዛት፣ በውስጧም የሚኖሩትን በብዙ ድካምና መከራ አሰቃያቸው። ከቆሙት በእኒያ ክንፎቹ ሁሉ ይልቅ ፈጽሞ ዓለምን ቀማ። ከዚህም በኋላ መካከለኛው ራስ እንደነዚያ ጠፋ፣ 2ቱ ራሶችም ቀሩ። እነርሱም እንዲሁ ምድርንና በውስጧ የሚኖሩትን ገዙ። ከዚህ በኋላ ያ በቀኝ በኩል ያለው ራስ በግራ በኩል ያለውን ዋጠው። ከዱር የወጣ አንበሳ፣ ወደፊት ተመልከት የምታየውንም ወቅ የሚለኝን ቃል ሰማሁ። ባየውም ጊዜ እነሆ አንበሳ እያገሳ ከዱር ተነሳ፣ እንደ ሰውም ድምፅ ሲናገር ሰማሁት። ያም ንስር እንዲህ አለው፣ የምነግርህንና ልዑል ያለህን አንተ ስማ። ምድርን ይገዟት ዘንድ ከፈጠርኳቸው የዘመንም ፍጻሜ ከሚደርስባቸው ከነዚያ ከ4ቱ እንስሳ የቀረ አንተ አይደለህምን? አራተኛውም መጥቶ ያለፉትን በብዙ ድካምና ሕማም ይህን ዓለም የቀሙትን እነዚያን እንስሳ ሁሉ ድል ያደርጋቸዋል። ይህን ያህል ዘመን በዚህ ዓለም በተንኮል ኖረ፣ ዓለምንም በክፉ አገዛዝ ገዛት። ጻድቃንን ቀምቷቸዋልና ደጋጎችንም በድሏቸዋልና፣ ቅኖችንም ጠልቷቸዋልና፣ ሐሰተኞችንም ወዷቸዋልና፣ የጻድቃንንም እንባቸውን አፈርሷልና፣ ያልበደሉትንም ቅጥራቸውን አፈርሷልና። ኃጢአቱም ወደ ልዑል ደርሳለችና፣ ትዕቢቱም ወደ ኃያል ደርሳለችና፣ ልዑልም የራሱን ሰዎች ተመልክቷቸዋልና፣ እነሆም ዓመፁ ተፈጽሟልና። ስለዚህም አንተ ንስር ፈጽመህ ትጠፋለህ። ኃጢአተኞች ክንፎች፣ ዝንጎች ራሶች፣ ክፉዎች ጥፍሮችና አመፀኛው ሥጋ ይጠፋሉ። ምድርም ከመከራ ሁሉ እፎይ ብላ ካንተ ፈጽማ ታርፍ ዘንድ የፈጣሪዋን ፍርዱንና ቸርነቱን ተስፋ ታደርጋለች። ምዕራፍ 11 ከዚህም በኋላ ፈጣሪ ለዚያ ንስር ይህን ቃል በነገረው ጊዜ
የቀረው ያ ራስ ጠፋ። ወደ እርሱ የመጡ እነዚያም ክንፎች ተነሱ፣ እነርሱም የሚገዙ ዘንድ ተነሱ። በጥፍራቸው የሚታወቁ ነበር። ከዚህ በኋላ እነርሱም ጠፉ፣ ስጋቸውም ሁሉ ተቃጠለ። ምድርም ፈጽማ ደነገጠች። እኔም ከብዙ ምርምር የተነሳ ደነገጥኩ፣ በጽኑ ፍርሃትም ነቃው። ልቡናዬንም እንዲህ አልኳት፣ የልዑልን ሥራ ስትመረምሪ አንቺ ይህን ሁሉ አደረግሽኝ። ሰውነቴም ደከመች፣ ልቡናዬም እጅግ ተጨነቀች። በብዙ ፍርሃት ተይዤ ምንም ኃይል የለኝም። በዚህችም ሌሊት ደነገጥኩ። አሁንም ለዘላለሙ ያጸናኝ ዘንድ ወደ ልዑል ጸልያለሁ። እንዲህም አልሁ፣ አቤቱ ጌታዬ ሆይ በዓይኖች ፊት ባለሟልነትን ካገኘው በአንተም ዘንድ ራሴን ብፁዕ ካሰኘው ጸሎቴም በፊት ከደረሰች አድነኝ፣ አጽናኝም። ነፍሴን ፈጽማ ደስ ይላት ዘንድ የሚያስፈራ የዚህን ሕልም ትርጓሜ ለባሪያህ ንገረው። በኋላ ዘመን የሚደረገውንና የዓለሙን ሕልፈት ያሳየኸኝ አንተ ብፁዕ አድርገኸኛልና። የራእዩ ትርጓሜ። መልአኩም እንዲህ አለኝ፣ ያየኸው የዚህ ሕልም ትርጓሜ እንዲህ ነው። ከባህር ሲወጣ ያየኸው ይህ ንስር ለወንድም ለዳንኤል በሕልም የታየችው አራተኛዋ መንግስት ናት። ነገር ግን ዛሬ ለአንተ እኔ እንደተረገምኩልህ ለእርሱ አልተረገምኩለትም። እነሆ ዘመን ይመጣል፣ በምድርም ከእርሱ አስቀድሞ ከነበሩት መንግስታት ይልቅ የምታስፈራ መንግስት ትነሳለች። በእርሷም 12 ነገስታት በተከታታይ ይነግሳሉ። ቀጥሎ የሚነግሰውም በዘመኑ ከ12ቱ ነገስታት ፈጽሞ የሚጠና ነው። ያያቸው የእኒህ 12 ክንፎች ትርጓሜ ነው። ቃልን ሲናገር ያየኸው ይህም ከስጋው መካከል እንጂ ከራሱ የሚወጣ ሁለተኛ አይደለም። ትርጓሜውም እንዲህ ነው። ከዚያ መንግስት ወገን መካከል ብዙ ሁከት ይፈጠራል። መንግስትም ለመውደቅ ትንገዳገዳለች፣ ነገር ግን ጸንታ ትኖራለች እንጂ ያን ጊዜ አትወድቅም። ከክንፎቹም ራሶቹ ሲወጡ ያየኸው ይህ ትርጓሜው እንደዚህ ነው። 8ቱ ነገስታት በእርሷ ይነግሳሉ፣ ዘመናቸውም የከፋ ወራታቸውም ያጠረ ይሆናል። ከእነርሱ 2ቱ ግን በዘመናቸው መካከል ፈጥነው ይጠፋሉ። ነገር ግን 4ቱ መንግስታት የሚጠፉበት ጊዜ እስኪደርስ ድረስ ይጠበቃሉ። 2ቱም ለብዙ ዘመን ይጠበቃሉ። ዝም ብለው ያየሃቸው እነዚህ 3ቱ ራሶችም ትርጓሜው እንዲህ ነው። ልዑል በኋላ ዘመን 3 ነገስታትን ያስነሳል፣ በውስጧም ብዙውን ያድሳሉ፣ ምድርንም ያሰቃዩዋታል። በውስጧ የሚኖሩትንም ከእነርሱ በፊት ከነበሩት ሁሉ ይልቅ እጅግ ያሰቃዩዋቸዋል። ስለዚህም የንስሩ ራሶች ተባሉ። እነርሱ የመንግስት መጀመሪያዎች የመንግስት መጨረሻዎች ናቸውና። ይህም ሲጠፋ ያየኸው አንዱ ታላቅ ራስ በታላቅ ጣር ተጨንቆ በመኝታው የሚሞት ከእነርሱ አንዱ ነው። የቀሩት እነዚያ 2ቱ ግን በጦር ይሞታሉ፣ አንዱ ኋለኛውም በጦር ይሞታል። በቀኝ በኩል ወዳለው ራሱ የሄዱት እነዚያ ያየሃቸው 2 ራሶችም ትርጓሜው ይህ ነው። ልዑል በኋላ ዘመን የጠበቃቸው መጀመሪያው ጥፋት የሚደረግባቸው ናቸው። አንተ እንዳየኸውም ብዙ ጸብ ይደረጋል። ከዱር እያገሳ ሲወጣ ምንም ንስር በሰማ ሁሉ ነገር ሲናገረውና በኃጢአት ሁሉ ሲዘልፈው ያየኸው ይህ አንበሳም ልዑል ለበኋላ ዘመን የጠበቀው ከዳዊትም ወገን የሚወለደው ነው። መጥቶም ኃጢአታቸውን ይነግራቸዋል፣ ስለ በደላቸውም ይዘልፋቸዋል፣ በፊታቸውም ፍዳቸውን ይገልጥባቸዋል። በሕይወት ሳሉም አስቀድሞ በፍርድ ያቆማቸዋል፣ ከዘለፋቸውም በኋላ ያን ጊዜ ያጠፋቸዋል። ትሩፋኑም ግን በቸርነቱ በከበረ አውራጃ ይቤዣቸዋል። አስቀድሜ የነገርኩ የፍርድ ቀን እስኪደርስ ድረስ ደስ ያሰኛቸዋል። ያየኸው ሕልም ይሄ ነው። ትርጓሜውም እንደዚህ ነው። ልዑል ይህን ሚስጥር አንተ ብቻ እንድታውቀው አደረገልህ። ነገር ግን ይህን ያየኸውን ሁሉ ጣፈው፣ በተሰወረ ቦታም አኑረው። ይህንን ምስጢር በልቡናቸው ለመጠበቅ እንዲቻላቸው አንተ ለምታውቃቸው ለጠቢባን አስተምራቸው። አንተ ግን ልዑል ሊያሳየ የሚወደውን ታይ ዘንድ ዳግመኛ 7 ቀን በዚህ ተቀመጥ። ሕዝቡ ወደ ዕዝራ እንደተሰበሰቡ ከዚህ በኋላ ከኔ ተለይቶ ሄደ። እኛ 7 ቀኖች እንዳለፉ እኔም ወደ ከተማ እንዳልገባው ሰዎች ሁሉ በሰሙ ጊዜ ሕዝቡ ሁሉ ትንሹም ትልቁም ተሰብስበው ወደ እኔ መጡ። እንዲህም አሉኝ፣ እኛ አንተተህን በዚህ ምድረ በዳ ትኖር ዘንድ ምን በደልንህ? ምንስ ግፍ ሰራንብህ? ከሚለቅሙት ፍሬ ሁሉ እንደ አንድ ፍሬ፣ በጨለማ ቦታ ውስጥም እንዳለ መብራት፣ ከጥልቅም እንደሚያድን የመርከብ ወደብ ከነቢያት ሁሉ አንድ አንተ ብቻ ቀርተህናልና ወይስ ያገኘችን መከራ አልበቃችንምን? አንተስ የምትለየን ከሆነ ጽዮን በተቃጠለች ጊዜ ብንኖር በተሻለን ነበር። በዚያ ከሞቱ ሰዎች እኛ የምንሻል አይደለንምና። በታላቅ ድምጽም አለቀሱ። እኔም መለስኩላቸው እንዲህም አልኳቸው፣ የያዕቆብ ልጆች መኑ፣ የእስራኤልም ወገኖች አትዘኑ። መታሰቢያችን በልዑል ፊት አለና የማይዘነጋን እርሱም ጽኑ ነውና። እኔ ሳልተዋችሁ ከእናንተም አልርቅም። ነገር ግን ወደዚህ ቦታ የመጣሁት ስለ ጽዮን ጥፋት
ለምን ዘንድ ነው። በደስታችን ላይ ስለመጣብን መከራ ይቅርታን ለምን ዘንድ ነው። አሁንም ሁላችሁ ወደ የቤታችሁ ግቡ፣ እኔም ወደ እናንተ እመጣለሁ። ከነዚያም ወራቶች በኋላ ሕዝቡ እንዳዘዝኳቸው ወደ ከተማ ወደ የቤታቸው ገቡ። እኔ ግን መልአኩ እንዳዘዘኝ በዚያ ቦታ በምድረ በዳ ውስጥ 7 ቀን ተቀመጥኩ። ከምድረ በዳ ፍሬ ብቻ ተመገብኩ። በእነዚያም በ7 ቀኖች ከምድረ በዳው ቅጠል በላሁ። ምዕራፍ 12 ስድስተኛ ራእይ። ከዚህም ከ7ኛው ቀን በኋላ በሌሊት ሕልምን አየሁ። እነሆ ጽኑ ነፋስ ከባህር ሲወጣ አየሁ። ማዕበሎቹም ሁሉ ታወኩ። ያም ነፋስ በሰው አምሳል ከባህሩ ሲወጣ አየሁ። ከዚህ በኋላ ያ ሰው ከሰማይ ደመናዎች ጋር ወጣ። ፊቱንም መልሶ ባየ ጊዜ ሁሉ በየጊዜው ወደ እርሱ ይመጣል። ቃሉም በወጣ ጊዜ ከቃሉ የተነሳ ሁሉ ይቀልጣል። ቃሉን የሰሙት ሁሉም አደሮ ማር ወደ ሰዓት በቀረበ ጊዜ እንደሚቀልጥ ይቀልጣሉ። ከዚህ በኋላ ቁጥር የሌላቸው ሰዎች ከባህር የወጣ ይህን ሰው ይዋጉት ዘንድ ከአራቱ ማዕዘን ሲሰበሰቡ አየሁ። ከዚህ በኋላ ታላቅ ተራራን ሰራ፣ በላዩም ተቀመጠ። ያ ተራራም የተሰራበትን ላውቅ ወደድኩ፣ ነገር ግን አልቻልኩ። ከዚህ በኋላ ይጣሉት ዘንድ የተሰበሰቡት ሁሉ ፈጽመው ፈሩት፣ ነገር ግን ይዋጉት ዘንድ ደፈሩ። ከዚህም በኋላ በከበቡት ጊዜ ወደ እርሱ በመጡ ጊዜ እጁን በእነርሱ ላይ አላነሳም። ጦርን ወይም ማናቸውንም የጦር መሳሪያ አላነሳም። ከአፉ የእሳት ማዕበልን፣ ከከንፈሩም የእሳት ነበልባልን፣ ከአንደበቱም የእሳት ፍምን እንደ ጥቅል ነፋስ አወጣ እንጂ። ያ እሳት ማዕበል፣ ያም የእሳት ነበልባል፣ ያም የእሳት ፍም ሁሉ ተቀላቅለው እንደ ጥቅል ነፋስ ሆነ። ሊገሉት በከበቡት በእነዚያ በብዙዎች ላይም ወረደ። ከአመዳቸው ትቢያና ከቃጠሏቸው ጢስ በቀር ከእነርሱ የተረፈ እስከማይኖር ድረስ ሁሉንም አቃጠላቸው። ከዚህ በኋላ ደንግጬ ነቃሁ። ከዚህም በኋላ ያን ሰው ከዚሁ ተራራ ላይ ሲወርድ አየሁት። ለእርሱ የሚስማሙ ብዙዎች ሌሎችንም ወደ እርሱ ጠራ። ብዙ ሰዎችም ወደ እርሱ መጡ። ከእነርሱም ደስ ያላቸው ነበሩ፣ ከእነርሱም ያዘኑ ነበሩ፣ ከእነርሱም እስረኞች ነበሩ። ከዚህ በኋላ ይህ ሁሉ በደረሰብኝ ጊዜ ደንግጬ ነቃሁ። ወደ ልዑልም ጸለይሁ፣ እንዲህም አልሁ፣ ቀድሞ አንተ ይህን ጌትነትህን ለባሪያህ አሳየኸው፣ ጸሎቴንም ትሰማ ዘንድ አደረክልኝ። አሁንም የዚህን የሕልሜን ትርጓሜ ዳግመኛ ንገረኝ። ነገር ግን እኔስ እንደምጠራጠረው በእነዚያ ወራቶች ለሚኖሩ ሰዎች ወዮላቸው፣ ይልቁንም ላልነበሩት ወዮላቸው። በኋላ ዘመን የሚቆያቸውን ገና ያልደረሰላቸውን ባለማወቅ ያዝናሉና ላሉት ግን ፈጽመው ስላወቁት ነው። ስለዚህም ወዮላቸው። በዚህ ሕልም እንዳየው ታላቅ ጭንቅንና ብዙ ድካምን ያያሉና። ነገር ግን ይህ ሳይደርስ መከራ መቀበል ይሻላል፣ እንደ ደመናም ከዚህ ዓለም ያልፉ ዘንድ ይሻላል። በኋላ ዘመን የምታገኛቸውን አያውቁምና። የራእዩ ትርጓሜ። እርሱም መለሰልኝ እንዲህም አለኝ፣ የዚህን የሕልምን ትርጓሜ እነግርሃለሁ፣ ይህን ያልከኝንም እተረጉምልሃለሁ። ስለሚቀሩትና ስለሚኖሩት ተናግረሃልና። ትርጓሜው እንዲህ ነው። በእነዚያ ወራቶች ያን መከራ የሚያዩት እነዚያ የሚቀሩት ናቸው። ያን መከራ የሚያገኛቸውንና በልዑል ዘንድ ሃይማኖትና በጎ ምግባር ጽናትም ያላቸውን እርሱ ራሱ ይጠብቃቸዋል። ነገር ግን ከሞቱት ይልቅ በሕይወት የቀሩት ፈጽመው ብፁዓን እንደሆኑ ወቅ። የዚህ ሕልም ትርጓሜ እንደዚህ ነው። ከባህር ሲወጣ ያየው ይህ ሰው ዓለምን ሁሉ በእርሱ ያድን ዘንድ ለኋላ ዘመን ልዑል የጠበቀው ይህ ነው። እርሱም የተረፉትን በሥርዓት ያኖራቸዋል። እንደ ጥቅል ነፋስ ከአፉ የእሳት ነበልባል የእሳትም ፍም ሲወጣ ያየኸው ጦሩን ወይም የጦር መሳሪያውን ያላነሳ ግን የከበቡትንና ሊገሉት የመጡትን እነዚያን ብዙዎችን ያጠፋቸው። ትርጓሜው እንዲህ ነው። በምድር የሚኖሩትን ልዑል የሚያድንበት ዘመን ይመጣል። ያን ጊዜ እርስ በርሳቸው ይወነጃጀላሉ። ከተማ ከከተማ ጋር፣ ገጠር ከገጠር ጋር፣ ሕዝብ ከሕዝብ ጋር፣ መንግስታት ከመንግስታት ጋር ይዋጋሉ። ይህም በተደረገ ጊዜ ቀድሞ ያሳየው ምልክቱን በደረሰ ጊዜ ያን ጊዜ ከባህር ሲወጣ ያየኸው ያ ሰው ይገለጣል። አሕዛብም ሁሉ ቃሉን በሰሙ ጊዜ አገሮቻቸውና እርስ በርሳቸው የሚጣሉበትን ጠባቸውን ይተዋሉ። ቁጥር የሌላቸው ሰዎች እንዳያቸው መጥተው ሊገሉት ወደው በአንድነት በስቶ ይሰበሰባሉ። እርሱ ግን በጽዮን ተራራ ራስ ይቆማል። ያለ ሰው እጅ የተፈጠረው ተራራ ሲወጣ እንዳየኸው ጽዮን ትመጣለች፣ ተዘጋጅታና ተሰርታም ለሁሉ ትታያለች። እንዳውሎ ነፋስ የሆኑ አሕዛብን በኃጢአታቸው የሚዘልፏቸው እርሱ ወልድ ነው። የሥራቸውን ክፋት በፊታቸው ይገልጥባቸዋል። እንደ እሳት ነበልባል የሆኑትንም በጽኑ የሚሰቃዩበትን ይገልጣል። እንደ እሳትም ፍም የሆኑትንም ያለ ድካም ከኃጢአታቸው ያጠፋቸዋል። ለእርሱ የሚስማሙ ብዙዎች ወደ እርሱ ሲሰበሰቡ ያየኸው እኒህ በአሦር ንጉሥ በስልምናሶር ዘመን ከሀገራቸው የተማረኩ እርሱም በመንግስቱ የማረካቸው በወንዝ ማዶ የሚያኖራቸው 9 ነገድና የነገድ እኩሌታ ናቸው።
ተመልሰውም ሌላ ሆኑ። የወገናቸውን ነገድ ይተው ዘንድ የሰው ወገን ወደማይኖርበት ሀገር የሚሄዱ ዘንድ እነርሱ ራሳቸው ይችን መከራ ወጧት። በሀገራቸው ያልጠብቁትን ሕግ ይጠብቁ ዘንድ መግቢያው ጠባብ ወደሆነ ወደ ኤፍራጥስም ገቡ። ያን ጊዜም ልዑል ተአምር አደረገላቸው። የወንዙንም ምንጭ እስኪያልፉ ድረስ አቆመላቸው። ሀገሩ ግን ዓመት ከመንፈቅ ያስኬዳል። የሀገሩም ስም አዛፍ ይባላል። እስከ ኋለኛውም ዘመን ድረስ በዚህ ኖሩ። ከዚህ በኋላ ዳግመኛ ይመለሱ ዘንድ ባላቸው ጊዜ መሻገር ይችሉ ዘንድ የወንዙን ምንጭ ልዑል ዳግመኛ ያቆምላቸዋል። ስለዚህም ስላየው ነገር ከሕዝቡ አብዛኛዎቹን ይወስዷቸዋል። እነርሱም በከበረው ቦታ ይገኛሉ። በእርሱ ላይ የተሰበሰቡ እነዚያን ብዙዎችንም ባጠፋቸው ጊዜ ያን ጊዜ የቀሩትን ሕዝብ ያጠናቸዋል። ያን ጊዜም ብዙ ምልክቱን ያሳያቸዋል። እኔም እንዲህ አልኩት፣ አቤቱ ጌታዬ ይህንም ንገረኝ። ከባህር መካከል ሰው ሲወጣ እኔ ያየሁት ስለምንድን ነው? እንዲህም አለኝ፣ በባህሩ ጥልቀት ውስጥ ያለውን ማንም ማወቅ እንደማይችል እንደዚሁም በምድር ካሉት ወልድን ማወቅ የሚችል ማንም የለም። ሰዓቱና ቀኑ በደረሰ ጊዜ ነው እንጂ ከእርሱም ጋር ያሉት አያውቁትም። ያየኸው የሕልም ትርጓሜ ይህ ነው። ስለዚህም ለአንተ ብቻ አሳየው። ግዳጅህን ትተህ የኔን ግዳጅ ተከትለሃልና ሕጌንም ፈልገሃልና ሕይወትንም ለእውቀት አዘጋጅተሃልና ጥበብንም እናት አድርገሃታልና ስለዚህም ይህን ገለጥኩልህ። ዋጋህ በልዑል ዘንድ አለና እንግዲህ ወዲህ ከጥቂት ቀን በኋላ ና የምነግርህ ሌላ ነገር አለና ድንቅንም ተረጉምልሃለሁና በየጊዜው ስለሚያደርገው ስለ ድንቅ ስራው እግዚአብሔርን አመሰግነውና አከብረው ዘንድ ወደ ምድረ በዳ አልፌ ሄድሁ። ዘመኖቹን ያዘጋጃቸዋልና ይህንም በየዓመቱ ያደርጋልና በዚያም 3 ቀን ተቀመጡ። ምዕራፍ 13 ሰባተኛው ራእይ። በ3ኛው ቀን በዛፍ ስር ተቀምጬ ሳለሁ ከዚያች ዛፍ ፊት ለፊት ቃል መጣ። እዝራ እዝራ ብሎ ጠራኝ። እኔም እነሆኝ ጌታ ሆይ አልሁ። ተነስቼም ቆምሁ። እርሱም እንዲህ አለኝ፣ ለሙሴ ፈጽሜ ታየሁት። ወገኖቼም ለግብጽ በተገዙ ጊዜ ጳጦስ በሚባል እንጨት ስር ተናገርሁት። ላኩትም፣ ወገኖቼንም ከግብጽ አወጣኋቸው። ሙሴንም ወደ ደብረ ሲና ወሰድኩት። ብዙ ቀንም በእኔ ዘንድ አኖርሁት። ብዙ ድንቅ ነገርሁት። የዘመናትንም ምስጢር አሳየሁት። ኋለኛውንም ዘመን ነገርሁት። ይህን ነገር ተናገር፣ ይህን ነገር ሰውር ብዬ አዘዝኩት። አሁንም ለአንተ እልሃለሁ፣ የነገርኩህን ያን ነገር ታውቅ ዘንድ ያየኸው ሕልምህንም የሰማኸውንም ትርጓሜውንም በልቦና ጠብቀው፣ ከሰው ለይተው ይወስዱሃልና። ከዚህም በኋላ ዓለም እስኪያልፍ ድረስ እንዳንተ ያሉት ባሉበት ቦታ ከልጆቼ ጋር ትኖራለህ። የዓለም የጎልማሳነት ወራት አልፏልና በመሆኑም አርጅተዋልና ዓለም ለ10 ክፍል ተከፍሏልና እስከ 10ም ድረስ ደርሷልና የ10ኛው እኩሌታ ቀርቷልና። አሁን ግን ቤትህን አዘጋጅ፣ ሐዘንተኞቻቸውንም ደስ አሰኛቸው፣ አዋቆቻቸውንም ልብ አስደርጋቸው። እንግዲህ የምታልፍ ሕይወትንም ተዋት። ሟት ሐሳብን እንግዲህ ተው፣ የሰው ሸክምንም ከላይ ጣል። የሚሞት ሐሳብንም ተው፣ የማይሞተውንም ልበስ። እንግዲህ ወዲህ ከዚህ ዓለም ተሸጋገር ዘንድ አፍጥን። ይህች ያየሃት ክፋት ዛሬ ደርሳለችና ከእንግዲህ ወዲህ ከእርሷ የምትከፋ ዳግመኛ ትደረጋለችና። ዓለም እያረጀና እየደከመ በሚሄድ መጠን እንዲሁ በውስጡ የሚኖሩ ክፋታቸው ትበዛለችና እውነት ትጠፋለችና ዓለትም ትጸናለችና። ይህ ያየኸው ንስር ይደርስ ዘንድ ይቸኩላልና። እኔም መለስኩለት እንዲህም አልሁት፣ እንግዲህ ወዲህ በፊት እናገራለሁ። አቤቱ እኔ ሄዳለሁና እንዳዘዝከኝም ዛሬ ያሉትን ሕዝብ አስተምራቸዋለሁና እንግዲህ ወዲህ ዳግመኛ የሚወለዱትን ማን ያስተምራቸዋል? ዓለም በጨለማ ውስጥ አለና በውስጡ ለሚኖሩትም ብርሃን የላቸውም። ኦሪት ተቃጥላለችና የሰራኸውን ትሰራውም ዘንድ ያለህን የሚያውቁ የለምና። በፊትስ ባለሟልነትን ካገኘው ቅዱስ መንፈስህን ላክልኝ። እኔም ሰው የሕይወት መንገድን ማግኘት ይችል ዘንድ ሊኖሩ የሚወዱ ሰዎች የሚድኑ ዘንድ ከጥንት ጀምሮ በዓለም የሆነውን ሁሉና በኦሪት ውስጥ ተጽፎ ያለውን እጽፋለሁ። እርሱም መለሰልኝ እንዲህም አለኝ፣ ሄደህ ወገኖችን ሰብስባቸው፣ እስከ 40 ቀንም ድረስ እንዳይፈልጉ ነገራቸው። አንተ ግን ብዙ ብራና አዘጋጅ። ከአንተም ጋር ሶርያን፣ ደርቢያን፣ ሰላሚያን፣ ኢቀናንና ሳሄልን እኒህን 5ቱን ሰዎች ውሰዳቸው። እነርሱ በመጽሐፍ ጠቢባን ናቸውና። ወደዚህ ና፣ በልቡናም የጥበብ መብራትን አበራለሁ። ትጽፍም ዘንድ ያለህን ሁሉ እስክትጨርስ ድረስ እንግዲህ አጠፋም። በጨረስክ ጊዜ ግልጥ የምታደርገው አለ፣ የምትሰውረውም አለ።
ለአዋቂዎችም ለጠቢባንም ሰጣቸዋለሁ። ነገ በዚህ ሰዓት ጽፍ ዘንድ ትጀምራለህ። እንዳዘዘኝም ሄጄ ሕዝቡን ሁሉ ሰበሰብኩ። እንዲህም አልኳቸው፣ እስራኤል ይህን ነገር ስሙ። አባቶቻችሁ ቀድሞ በግብፅ ምድር ኖሩ። ከዚያም ተቤዣቸው። የሕይወት ሕግንም ተቀበሉ፣ ግን አልጠበቁም። ከእነርሱም በኋላ ያላችሁት እናንተ ካዳችሁት። ምድረ ርስትን ሰጠን፣ የጽዮንንም ምድር አወረሰን። እናንተም አባቶቻችሁም ካዳችሁት። እርሱን መበደል አልተዋችሁም። ያዘዛችሁ የልዑል መንገድን አልጠበቃችሁም። እርሱ እውነት ፈራጅ ነውና በጊዜው የሰጣችሁን ቀማችሁ። አሁንም እናንተ በዚህ አላችሁ። ወንድሞቻችሁ ግን ከእናንተ ተለይተው በውስጥ ናቸው። ልቡናችሁን ያስገዛችሁት ሕሊናችሁንም የገሰጻችሁት እንደሆነ ሕይወታችሁንም የጠበቃችሁት እንደሆነ አትሞቱም። ከሞት በኋላ ፍርድ ይመጣልና እኛንም በሕይወት አያኖረንምና ያን ጊዜም የጻድቃን ስማችሁ ይገለጣል፣ የኃጥአንም ሥራችሁ ይገለጣል። ከእናንተ ወደ እኔ የሚመጣ አይኖር። እስከ 40 ቀንም ድረስ አትፈልጉኝ። እንዳዘዘኝም እነዚያን 5ቱን ሰዎች ይዤ ወደ ምድረ በዳ ሄድን። በዚያው ተቀመጥን። በማግስቱም ቃል መጣ። እዝራ ብሎ ጠርቶ እንዲህ አለኝ፣ አፍህን ክፈት፣ እኔም ማጠጣህን ጠጣ። አፌንም በከፈቱ ጊዜ ውሃ የተመላ መልኩ እሳት የሚመስል መጠጥን አጠጣኝ። ተቀብዬም ጠጣሁት። ልቡናዬም ፈጽሞ ዕውቀትን ተናገረ። ዕውቀትም በልቡናዬ በዛ። ነፍሴም ትጠብቀዋለች ታስበዋለች። አፌም ተከፈተ። ከዚያም ወዲያ ዝም አላለም። ልዑልም ለእነዚያ ለ5ቱ ሰዎች ጥበብን ሰጣቸው። የማያውቁትን ምልክት የሆነውን ይህን ሁሉ በማከታተል ጻፉ። በዚያም 40 ቀን ተቀመጡ። እነርሱም ቀን ቀን ይጽፉ ነበር፣ ማታ ማታም እህል ይመገቡ ነበር። እኔ ግን ቀን እናገራለሁ፣ ሌሊትም ዝም አልልም። በእነዚያ በ40 ቀኖችም 24 መጽሐፍ ተጻፉ። ከዚህ በኋላ እነዚያ 40 ቀኖች በተፈጸሙ ጊዜ ልዑል ተናገረኝ፣ እንዲህም አለኝ፣ አስቀድሞ የጻፋችሁትን ያን ግልጥ አድርገው፣ የሚገባውንም የማይገባውንም ሁሉ ያንብበው። ይህን ግን ለጠቢባን ሕዝብ ተሰጣቸው ዘንድ ጠብቅ። በእነዚህ ውስጥ የማስተዋል መብራት፣ የጥበብ ምንጭ፣ የዕውቀትን ፈሳሽ አለና። እንዲሁም አደረግኩ። በ4ኛው ዓመት ከዓመታቱ ሱባኤያት በ5ኛው ሱባኤ ከፍጥረት ዓለም በኋላ በ5000 ዓመታት ጨረቃ ሰርቅ ባደረገች በ10ኛው ቀን በ3ኛው ወር በ91 ቀናት ያን ጊዜ ይህን ሁሉ ከጻፈ በኋላ እዝራን ይዘው እንደርሱ ያሉ ሰዎች ወዳሉበት ሀገር ወሰዱት። እርሱም እስከ ዘላለም ድረስ የልዑል የጥበቡ ጸሐፊ ተባለ። የእዝራ መጽሐፍ ተፈጸመ። ለእግዚአብሔር ምስጋና ይግባው ለዘላለሙ አሜን።